አንዳንዶቹ ተስፋ ያስቆርጡ ነበር ይናው ምንድነው ያመነውኛ ስርዓቱ ማለት እነሱ አይደሉም እነዚህ ሰዎች ስርዓት አይደሉም እንደውም ስርዓቱ ውስጥ እየተሰገሰጉ መጅገሮች ናቸው ፍርፋሪ የለመደ ጥይት ሽጦ በጥይት ጥቅም አገኛለሁ የሚል አሁንም ያንዳንዱ የኢትዮጵያ አገር ውስጥ ያለው የሰላም ችግር መንስኤዎቹ እነሱ ናቸው ምክንያቱም በወንጀልና በሌብነት የተጨማለቁ ስለሆነ ይሄ ስርዓት ተረጋግቶ ውስጡን ኦዲት ማድረግ ሲጀምር የሚጠይቁ ስለሆነ መንግስት እንዳይረጋጋ ነው ለኤርትራ ሳይነሳምና ለኤርትራ ሁለተኛው ከተማ ከረን ናት ኤርትራውያን ከከረን ይልቅ ካምፓላ ይኖራሉ ከ97 ምርጫ በፊት የኦሮሚያ ወጣቶች የኦሮሚያ አርቲስቶች ጆርናሊስቶች መምህራን የእምነት አባቶች በጠቅላላ ተሰደው ኬንያ ጅቡቲና ሱዳን ሲንከራተቱ ነበር ስለዚህ ሌሎች ከዚህ ውጪ ያሉ ሰዎች የሚያወሩትን ፖለቲካ እንደ መዝናኛ ማየት ጀምሯል አንድ በጣም የጎዳቸው ነገር የውጭ ያሉት ዲያስፖራዎችን አሁን የውጭ ያሉት ዲያስፖራውንም ሆነ አገር ውስጥ ያሉትን የፖለቲካ ተቃዋሚዎች በጣም የጎዳቸው ለወደፊቱም የሚጎዳቸው ሊለዩት የማይችሉት አንድ ነገር አለ እሱ ምንድነው ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ ይህ ሳምንታዊ ወቅታዊ ዝግጅታችን ነው በዛሬው ዕለት ወቅታዊ ዝግጅትን የምናቀርብላችሁ እኔ አቅራቢ ቴድሮስ አያለው ደግሞ በውይይቱ አብሮን የሚቆየው አቶ ጀዋር አደም ነው እንግዲህ አቶ ጀዋር አደም የሚዲያ ባለሙያና እንግዲህ በቅርቡም በተለያዩ ጉዳዮች እንደገና በአዲስ መልኩ እንደሚመለስ እየነገረን ነው በጣም በርካታ የትግል እንዲሁም የሚዲያ ታሪኮች ያሉት ጀግና ወንድማችን ነው እንግዲህ ደግሞ በቅርቡ በአዲስ መልኩ በሚመጣው ሚዲያው የበለጠ ሐሳቦችን የምንመላለስ ይሆናል በዛሬው ዕለት ግን በሀቅና ሳቅ ስቱዲዮ ወቅታዊ ዝግጅት ላይ ልንወያይባቸው ካሰብናቸው ሰሞንኛው የአማራ ክልል ጉዳይ እንዲሁም ደግሞ በትግራይ ክልል ያለው አሳሳቢው የግዳጅ አፈሳ እንዴት ነው እንዲቃኛል እንዲሁም ደግሞ በከተማችን አዲስ አበባ እየታየ ያለው የኢኮ ቱሪዝም በተለይ ደግሞ ከቀበና ወንዝ ልማት ጋር መመረቅ አንፃር ለኢትዮጵያ ብሎ ለከተማችን ለአዲስ አበባ ምን ትሩፋት አለው የሚለውን እንዲሁም ደግሞ ኢትዮጵያ የውጭ ፖሊሲዋ ነው ወይስ የውስጥ ጉዳዮቿ ላይ ነው ማተኮር ያለባት የሚለውን መልከታ የምናይ ይሆናል በመጨረሻም ደግሞ የዲያስፖራው ሚዲያና እውነት ኢትዮጵያ ላይ ተጽዕኖ ፈጠሩ ወይስ ምንድነው የሚለውን የምናይ ይሆናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ፕሮግራሙን ላይክ ሼር ሰብስክራይብ እንዲሁም የደወል ምልክቱን ተጫኑ በዚህ ሚዲያ ታተርፉበታላችሁ እንጂ አታጎሉም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝን አቶ ጀዋር አደም እንኳን ደህና መጡ ሰላም ቴዲ ደህና እንግዲህ ያው ዛሬ የምንወያይባቸው ርዕሶች ቀድሜ ለአድማጭ ተመልካቾቻችን አሳውቅ ያለው ነው ሰሞነኛ የአማራ ክልልን ጉዳይ በተለይ ከምርጫ ማግስት እንዴት ታየዋለህ እንግዲህ አንተ እዛ ከርመ መጣን ጎንደር ነበርክ አዎ የበለጠ አብራርተዋል ባለፈው ፕሮግራም ማይቻለው ያ የሚያሳየው እንግዲህ አንተ የነበርክበት እዛ ጎንደር የነበርክበት እና ስታሳየን የነበረው ነገር የሚያሳየው ክልሉ ወደ ሙሉ ሰላም እየተመለሰ እንዳለ ነው ሌላ አካባቢዎችም መረጃዎች አሉ ነው ወሎ አካባቢ ከሰዎች ጋር ገናኛለሁ ሸዋ አካባቢ አሁን ኦልሞስት ሰው ወደ ሰላማዊ ኑሮ እየተመለሰ ነው ጽንፈኞቹም ልካቸውን ያወቁ ይመስላል ምክንያቱም የኢትዮጵያ ሕዝብ በምርጫው አሁን የፓርቲ ምርጫ ምናምን አድርጎ ከሚያየው ውጪ አየሁት ነው ባለፈው አብረን አውርተናል የምርጫውን ምህዳር ከምርጫ የብልጽግና የተለያዩ ፖለቲካ ፓርቲዎች ጋር ካደረገው ምርጫ ውጪ በሌላ መንገድ አየ ነው እና የኢትዮጵያ ሕዝብ መንግስትን ለመለወጥ ከጽንፍ ወይም ደግሞ ከጦርነት ወይም ደግሞ ከምንድነው ይሄ የሚሉት ሰላማዊ አመጽ ምናምን ከሚሉት የ45 ቀኖች ማለት ነው የአመጽና የምርጫ ፖለቲካ ለኢትዮጵያ ውስጥ እድሉ ተሰጥየቱን ተመርጣላችሁ የሚል ነው አሁን ይሄ ምርጫ ፖለቲካው ምናምን ኖርማሊ የሚታየውን እንየው ከዛ ውጪ ግን በገፍ የኢትዮጵያ ህዝብ ወጥቶ
ድምፁን ሲሰጥ የነበረው በኢትዮጵያ ውስጥ መንግስት መቀየር የሚቻለው በዚህ በባሎት በምርጫ መሆኑን ነው ሲገልጽ የነበረው ማለት ነውና የምርጫ ፖለቲካ አዋጭ እንደሆነ ህዝቡ አሳይቷቸዋል። አሁን ያው ጀምረነዋል። አንድ የካፈርን አንመለስም ነው አንተ ነች እንጋሉ ለምትናን ካፈርኩ አይመልሰኝ ብለው ነው እየተጋጋጡ ያሉት እንጂ እነኚህ ታጥቆ የሚሄዱ ሰዎች እውነቱን ለመናገር የሚያሳፍር ደረጃ ላይ ነው እየደረሱ ያሉት። ህዝቡ ተፍቷቸዋል። በትግራይም ያሉት፣ በአማራ ክልልም ያሉት፣ በኦሮሚያም ያሉት እንደው አጠቃለን ማውራት ይቻላል። ወደዛ ወደ ሰላማዊ ህይወት ለመመለስ ነው ህዝቡ እየተጣጣረ ያለው። መንግስት መርጠናል። በዚህ መንግስት ውስጥ እስኪ አዲስ በተመረጠው መንግስት ውስጥ የሰላማዊ ኑሯችንን እንቀጥል፣ ከአርሶ አደሩ እንረስ፣ ተማሪዎች ወደ ትምህርት ቤት ይመለሱ። ይህንን አይነት መንገድ ጀምሯል ህዝቡ። ይሄ ለጽንፈኞቹ ውድቀት ስለሆነ ያው እንደ ተቋም እንደ ድርጅት አቅም ኖሯቸው ምንም ማድረግ ባይችሉም ነገር ግን ሰላምን ማወክ አያቅትም። በዓለም ላይ እኮ በጣም ቀላሉ ነገር እንግዲህ ያው ሰላምን ማወክ ነው፣ ማበላሸት ነው። መስራት ይከብዳል፣ ማበላሸት ነው። ይሄንን ህንጻ አሁን በ24 ሰዓት ውስጥ መደምሰስ እንችላለን። ለመስራት ግን 4 5 6 10 ዓመትም ሊፈጅ ይችላል። ስለዚህ ያን የማፍረስ ተግባር ነው እየሰሩ ያሉት በአማራ ክልል ያሉት አንተ ያነሳው። ይሄ ደግሞ ይቀጥላል። ግን እስኪ እንደው አቶ ጀዋር አሁን ይሄ የህዝቡን ፍላጎትና ምኞት በአደባባይ ወጥቶ እንደውም ከመሪዎቹ ቀድሞ ነው። እንደው አንድ ወቅት ከጓደኛዬም ጋር ያወራን ነበር። በተለይ ፍኖተ ሰላም ምዕራብ ጎጃም ዋና ከተማ ፍኖተ ሰላም ነች። ፍኖተ ሰላም ከተማ ላይ ህዝቡ ወጥቶ የብልጽግና አመራሮች የጠፉበት ሁኔታ ነው የታየው። የስንዴ ነዶውን ህዝቡ ይዞት ወጣ። እውነቴን ነው እና በጣም እኔ አይደንቀኝም ሊሆን ይችላል። አዎ ህዝቡ ይዞ ወጣ። ከዛ መሪዎቹ ሲፈለጉ ጠፉ። ከዛ በኋላ ህዝቡ መውጣቱና ነገሩን ሲያውቅን ህዝቡ እንደተጋፈጠ ሲያውቁ ደንግጠው እንደገና የመጡበት ሁኔታ ነው ያለውና ይሄ እንደው ፍኖተ ሰላም አለ እንጂ ይሄ ሁኔታ አንተ ስለነሳው አንድ ነገር ልንገር። ያኔ የህልውና ጦርነት ነው በ2013 ነው። አዎ 2013 ሐምሌ ጦርነት ትግራይ በሰሜን እዝ ላይ ጦርነት የከፈቱት ጥቅምት 24 ያ የመጀመሪያው ጦርነት በ15 ቀን ተጠናቀቀ አይደል? አዎ መከላከያ መቀሌን ተቆጣጠረና ከዛ በኋላ የነበሩ ሁኔታዎች ተበላሹ። አሁን በ15 ቀን ሲጠናቀቅ ያን ጊዜ ጠቅላይ ሚኒስትሩ አንድ የተናገረው ነገር ነበረ። ልክ ጦርነቱ በ15 ቀን ተጠናቆ መከላከያ መቀሌን እንደተቆጣጠረ አንድም ሰላማዊ ሰው አልተገደለም። እውነት ነው። ያን ጊዜ አውቃለሁ። ጠቅላይ ሚኒስትሩ ያን ጊዜ ያንን ተናገር እንደማላገጫ ሲያደርጉት ነበር። ነገር ግን ነገሩ እውነት ነው። ከዛ በኋላ ግን ከሁኔታዎች ተቀይረው ሰኔ 21 ይመስለኛል መልሶ ማጥቃት ያደረጉት። አዎ ከምርጫው ያን ጊዜ የተደረገው 7ኛ ምርጫ ከአንድ ቀን በፊት ነው መከላከያ መቀሌ ለቆ የወጣው። ልክ ነው። በሰኔ 2013 ሰኔ 23 2013 እና ያን ጊዜ በጣም በእልክ ስንሰራ ነበር። እኔ ወያኔ 27 ዓመቱ ወያኔን ስታገል ነበር። እኔ በአገር ውስጥም ከአገር ውጭም እና ምን ያህል አረመኔ እንደሆነ አውቃለሁ። በዓለም ላይ ምንም እርቅ የሌለኝ ነገር እኔ እንደግለሰብ ቢኖር ወያኔ ነው። በእልክ ስንሰራ ነበር። ያው ሚዲያ ነው የምንሰራው። በእልክ ስንሰራ ነበር ፕሮግራሞችን በተከታታይ በአፋን ኦሮሞ፣ በአማርኛ፣ በኪስዋሂልኛ፣ በአረብኛ፣ በእንግሊዘኛ ጭምር ፕሮግራሞችን ስንሰራ ነበር ማለት ነውና ያን ጊዜ ጦርነቱ ወደ ወሎ ወደ ራያ እየገፋ ሲመጣ ከዛ በኋላም ከዛ በፊትም በየመድረኩ በጣም ታጋይ መስሉን የነበሩ ሰዎች ሚዲያ ላይ ቀርበው ለመናገር የሸሹበት ጊዜ ነበር። አንዳንድ ባለስልጣኖችን ጨምሮ ትክክል። አንዳንድ የብልጽግና ባለስልጣኖች እንደ ፓስፖርት ዛሬ ጀግናንን የሚሉት እኮ እና አቶ ገዱ እኮ አቶ ጸጋራጌ ነው በሰዓቱ ያጋለጣቸው። አብዛኛው የባዕድን ማለት የዛኔ የአዴፓ ነው የብልጽግና ሆነዋል። የብልጽግና የአማራ ብልጽግና አመራሮች አንደኛ ለዶክተር አብይ እንደራደር ነው ያሉት። በመጀመሪያ እንደራደር ጦርነቱ ሸዋ ከደረሰ አንችላቸውም የሚል አይነት ነገር ዘምታለው የሚያስባላቸው ጠቅላይ ሚኒስትሩ ያ ሐሳብ ነው። ሁለተኛ እንደገና ደግሞ ከመጡ አይምሩንም ከሚል የተነሳ የአማራ ብቻ አይደለም ፓስፖርት አዘጋጅተው
ለመሄድ ለመኮብለል እንግዲህ አቶ ሙስጠፌማ የነገረናል። የሶማሌው አቶ ሙስጠፌማ እነሱ አዲስ አበባ ደግሞ ከገቡ ሶማሌ ከኢትዮጵያ ጋር ተቀጥለው ሶማሌ ክልል የአማራ ብቻ አይደለም፣ የአዲስ አበባ ከተማ ውስጥ ያሉ የብልጽግና ባለስልጣኖች፣ የኦሮሚያ አካባቢ ያሉ የብልጽግና ካድሬዎች ፊገር የነበሩ በዛን ጊዜ አሁንም ያሉ ስልጣን አግኝተው ምናምን የተደላደሉ ያን ጊዜ ይገርምሃል። እነኛ ሰዎች አንዳንዶቹ በጥበቃ የሚንቀሳቀሱ መንግስት መኪና የመደበላቸው አሁን እዚህ ደብረ ሲና ምናምን ወያኔ ደረሰ ሲባል እኔ አስታውሳለሁ። እኔና ነጋሽ በዳዳ የሚባል ነበር ያን ጊዜ አብረን እንሰራ ነበረ። ስትሮንግ የሆነ ስራዎችን እንሰራ ነበር እየተከታተልን ማለት ነው። እና እኛ ያን ጊዜ አደጋ ላይ ነበር እኮ ወደፊት እና አንተ ትመጣለህ እዚህ ጋር ደግሞ መንግስት በጀት የበጀተልን ባለስልጣን አንዳንዶቹ ይቀልዱብን ነበር፣ በጣም ይቀልዱብን ነበር። አንዳንዶቹ ያስፈራሩን ነበር። አንዳንዶቹ ተስፋ ያስቆርጡን ነበር። ነው ምንድነው ያመነው እኛ ስርዓቱ ማለት እነሱ አይደሉም። እነዚህ ሰዎች ስርዓት አይደሉም። እንደውም ስርዓቱ ውስጥ እየተሰገሰጉ መዥገሮች ናቸው። ከውጪ ታጥቆ እየመጣ ያለውን ብቻ ሳይሆን እዚህ ውስጥ ያሉትንም ልንዋጋ ይገባል በሚል ጠንክረን ስንሰራ ነበረ። ለኢንተርቪው ወይም ደግሞ ለአንዳንድ ቃለ መጠየቅ ምናምን ስንጠጋቸው ይሸሹ ነበር። ስቱዲዮ ስንጋብዛቸው አይመጡም። እንደዚህ አይነት ነገርም ነበረ ማለት ነውና አንተ አማራ ክልል በነገራችን ላይ በዛኔ አማራ ክልል ላይ አብዛኛውን የጦርነቱን ሁኔታ ከስፍራው በመንግስትም በሚኒስትሪ ሚዲያ ቀስ ያስገቡኝ በተለይ ላሚኮ ኢንተርቪው ሲሰጥ የነበርኩት እኔ ነኝ። እዚህ ቦታ ደርሷል፣ እዚህ ሁኔታ ነው ያለው፣ የህዝቡ ሁኔታ ይሄ ነው እያልኩ አስረዳ ነበር። ያው እኔ ጀግና ነኝ ለማለት ሳይሆን በሰዓቱ ስለሚጠበቅብኝም ነው። ከእንደገና አንዳንዴም ፍለፊት ጦርነቱ እዛው ግንባር ላይ ገብቼ የኔ መረጃዎች ነበሩ የሚታመኑት። ምክንያቱም እዛው ከቦታው ሁኜ ስለሆነ የምሰራቸው ነገሮችን ብዙ ጊዜ መረጃዎች ከኔ ይወስዱ ነበር። ትልልቅ ሚዲያ የምትላቸው በሙሉ ከኔ ይወስዱ ነበር። በውስጥም ይወስዳሉ፣ በይፋይም እንትን ይላሉና አሉ። አሁንም ብልጽግና በተለይ አማራ ብልጽግና እኔ እንደ አቋም አሁን እኔ እንደ አቋም እዚህ ጋር ለማረም ማለት ሰውም የተሳሳተ መልእክት እንዳይወስድ ግለሰቦቹ ናቸው። የስርዓቱ ቁንጮች ያዘጋጁት ዶኩመንት አለ። ያንን ዶኩመንት አንብበን አይተነዋል። መልእክቱ ምን እንደሆነ ለኢትዮጵያ ሕዝብ ምን ተስፋ ይዞ እየመጣ እንዳለ እናውቃለን። ስርዓቱ ደግሞ ለውጡ የመጣው እንደ ካሁን በፊት ኢትዮጵያ ውስጥና አንዳንድ በአፍሪካ ሀገሮች እንደተለመደው በሪቮሉሽን ወይም ደግሞ በአብዮት የመጣ ለውጥ አይደለም። ሪፎርም ነው። ውስጡ ተሐድሶ ነው የተደረገው። በዚህ በሪፎርም ውስጥ ተሰግስገው ውስጡ የቀሩ አደገኛ ሰዎች አሉ፣ ነበሩ፣ አሁንም አሉ። በጣም የሚገርም ነገር ግን ለወደፊቱም ይኖራሉ። እነኚህ ሰዎች ግን እንዴት ይጥሩ? አቶ ጀዋር አያይዘ እነኚህ ሰዎች በስርዓቱ ውስጥ አንዳንዶቹ ባለ ያንዳንዱ በኋላ ትመጣበታለህ። ያንዳንዱ የኢትዮጵያ አገር ውስጥ ያለው የሰላም ችግር መንስኤዎቹ እነሱ ናቸው። ምክንያቱም በወንጀልና በሌብነት የተጨማለቁ ስለሆነ ይሄ ስርዓት ተረጋግቶ ውስጡን ኦዲት ማድረግ ሲጀምር የሚጠይቁ ስለሆነ መንግስት እንዳይረጋጋ ነው የሚሰራው። ለጠቅላይ ሚኒስትሩም ሆነ ለክልል ፕሬዝዳንቶች ፈተና የሆኑ እንደዚህ አይነት ሰዎች ናቸው። ስለዚህ ይሄ ነገር ይቀጥላል። የሚቀጥልበት ጊዜ ሊወስድ ይችላል። ግን እንዴት ያጥራ? አሁን ይሄን ነገር መቀነስ ይቻላል እንጂ ማጥፋት አይቻልም። እሱማ አይቻልም። በዓለም ላይ እኮ መልካም መንግስትም የለም መጥፎ መንግስት የለም፣ አንጻራዊ ነው። ግን አማራ ብልጽግና ላይ ያለው መልእክት ምን መሰለህ? በእነኚህ ሰዎች ሰበብ ለዋናው ስርዓቱ የተዘረጋበትን ዋና ዓላማ እንዳይዘናጋና ህዝቡ በመንግስት ላይ ያለው እምነት በቀደም በምርጫው ላይ እንዳየ ነው። ምርጫው ላይ እኮ በምርጫው ማንም ካሁን በፊትም ተነጋግረናል። ማንም እኔ ነኝ የሚል መቼም ከሰው ልጅ ሁሉ አውጥተ ነው። መላእክቶች እንኳን የፖለቲካ ፓርቲ መስርተው ቢመጡ የኢትዮጵያ ህዝብ ብልጽግና ነው የሚመርጠው። ምክንያቱም ውጤቱን መሬት ላይ አይቷል። አሁን መንግስት ለኢትዮጵያ ውስጥ ለህዝብ የብልጽግና ፓርቲ አመራሮቹ ዋናዎቹ ከጠቅላይ ሚኒስትሩ ጀምሮ ለኢትዮጵያ ያመጡትን ለውጥ በተግባር መሬት ላይ አይቷል። ሌሎቹ ግን ምን እንዳመጡ የት እንዳሉ ማንም አያውቅም። ስለዚህ ህዝቡ ፊውቸሩን ነው የሚፈልገው፣ አገሩን ነው የሚፈልገው፣ ልጆቹን ነው የሚፈልገው። ያየውን ነገር እንጂ ያላየውን ነገር አይመርጥም።
ትክክለኛ ለምርጫ አሁን እያንዳንዱ የብልጽግና ፓርቲ ተወካይ በፌዴራል ምክር ቤትም ሆነ በክልል ምክር ቤቶች የተመረጠውን እኮ ያንዳንዱ ምርጫ ወረዳ ህዝብ እኮ አያውቃቸውም። ህዝቡ የመረጠው ስንዴውን ነው። ልክ ነው። ፓርቲውን ነው። ፓርቲውን መረጠ ማለት ጠቅላይ ሚኒስትሩና ከሱ ጋር የምናያቸውን ወሳኝ ሰዎች መረጠ ማለት ነው። ሶ ሀቁ ይሄ ነው። ይሄ እንደተጠበቀ ሆኖ ነገር ግን በዚህ ውስጥ ተሰግስገው ግን ክቡር ጠቅላይ ሚኒስትርም ሲናገሩ የነበረው ምንድነው አሁን ተስፋ ስለሰጠ ነው ገና ያደርጉልናን ስላለ እንጂ ሰርተን አይደለም። በነገራችን ላይ እኔ እሳቸው ሁሉ ጊዜ ደስ የሚሉኝ ነገር እጅግ ትትና ያበዛሉ። ትትናቸው ምንድነው ስትሰራ ሰራው ብለህ ላይምሮ አትንገረው ገና እንደሚቀር። ምክንያቱም የሰው ልጅ አይምሮውን ገና አልተጠቀመበትም ነው የሚባለውና የሱ መገለጫ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። ማለት ይሄ አልሰራውም ሁሉ ጊዜ እየሰሩ እያሳኩት ያላየነውን ልማት እያመጡት ነገር ግን እንግዲህ በህዳሴ ያረካ ጭንቅላት በማዳበሪያ በተለያዩ ሜጋ ፕሮጀክቶች ያረካ ጭንቅላት ገና ነው ይበል። አሁን ሁሉ ጊዜ የሚነግሯቸው ለክልል ርዕሳነ መስተዳደሮች፣ ለከተማ ከንቲቦች፣ ለሁሉም ኤቭሪ ለመዋቅራቸው የሚነግሩት አልሰራሁም በል ሁሉ ጊዜም አልሰራሁም በል ነው እና በዚህ ትትናቸው እጅግ አድርጌ ያከብራቸዋለሁ። እና እኔ ከጥቂት ሰዎች አንጻር አይደለም ፓርቲ በተለይ ብልጽግና 11 ሚሊዮን አለኝ እያለ ነው ወይም 13 ሚሊዮን ይላሉ አንዳንዶች። ግድ የለም ከኢህአዴግ የወረሰው እንትን ስለሆነ 13 ሚሊዮን አለው እንበል 13። ምክንያቱም ቀደም ብለናል ሪቮሉሽን አይደለም ሪፎርም ነው። ሪፎርም ከሆነ ሪፎርም ሲደረግ እኮ ሰውየው ሂስ ማድረግ አለበት። ቢያንስ ርዕዮተ ዓለም ትጥቅ መታጠቅ አለበት። አሁንም አብዮታዊ ዲሞክራሲ አስተሳሰብ ያላቸው ሰዎች አሉ። አንተ የጠላኸውን እንድጠላ አንተ የወደድከውን እንደወድ የሚፈልጉ አሉ። የመደመር ፖሊሲ ደግሞ እሱ አይደለም። የመደመር ፖሊሲ ትልቁ እሳቤው ምንድነው? ጥላት ቀንሱ ወዳጅ አብዙ ነው እንጂ ሁሉንም ጥላት እንዲሆን ወይም ሁሉም አፍራሽ እንዲሆን አይደለም። ይሄ አብዮታዊ አስተሳሰብ ነው። ከዚህ አብዮታዊ አስተሳሰብ ያልወጡ ድኩማኖች አሉ። አሁንም ትላንትናን የሚናፍቁ አሁንም የፈርዖን የባርነት ሽንኩርትን የሚናፍቁ ከሰማይ መና የወረደለት መና መብላት የማይፈልግ የብልጽግና አባል አለ። ፍርፋሪ የለመደ ጥይት ሽጦ በጥይት ጥቅም አገኛለሁ የሚል አሁንም የብልጽግና ውስጥ የተሰገሰገ ካድሬ አለ። ይሄን ነው መጥራት ያለበት። ይሄን ስል ብልጽግና ጠንክሮ እንዲወጣ ካለኝ ምኞት ነው። ብልጽግና ብቻ አይደለም በነገራችን ላይ እንደ ፓርቲዎችም አቶ ጀዋር እንደምታውቀው ፓርቲዎችን አስጠንቅቀናል። ፓርቲዎች እኛም ቢሰሙ ኑሮ በዘንድሮው ምርጫ አሁን ካገኙት ወንበሮች በላይ ያገኙ ነበር። ምንድነው ስንላቸው የነበረው አሁን ከምርጫ ማለቃቀሱን ፓርላማ አልገባም ምናምን የሚለው አንጃ ግራንጃ ወረዛ ብለው በትክክለኛ ራሳቸውን አይተው ውስጣቸውን አይተው ገምግመው ለቀጣው አሁን የወረዳና የአካባቢ ምርጫ አለ። ይልቅ ገዢው ፓርቲ መጠንቀቅ ያለበት ቀጣው የወረዳና የቀበሌ ምርጫ አለ። ለአንድ ፓርቲ ለአንድ ህዝብ መሰረቱ ቀበሌ ነው። እኔ መታወቂያ የሰጠኝ ቀበሌ ነው። የሚያውቀኝ ቀበሌ ነው። ዶክተር አብይ ታውቁኛል። ዶክተር አብይ እኮ የሚያውቁኝ እንደ 135 ሚሊዮን የኢትዮጵያን ህዝብ እንደሚያስተዳድር አንድ ጠቅላይ ሚኒስትር እንጂ እንደ መሪ አልመረኳቸውም። ምክንያቱም ፕሬዝዳንታዊ አይደለም ምርጫችን ፓርላሜንታዊ ነው። ስለዚህ አሁን ቀበሌ ላይ መዋቅሩን አደራጅቶ መስራት አለበት። ማን? ብልጽግና። ማን? ተቃዋሚ ፓርቲዎች ወይም ተፎካካሪ ፓርቲዎች። ዛሬውኑ እነሱ ይኸውልህ ተፎካካሪ ፓርቲዎች አሁንም እኔ ተመሳሳይ አቋም ነው ያለኝ። ቀበሌ ላይ አሉ ሲጀመር የትኛው ቀበሌ ላይ ነው ያለው? እነሱ እኮ ይኸውልህ አሁን አንድ ምሳሌ ልስጥ። የኦሮሞ ነጻነት ግንባር ይሄ በዳውድ ኢብሳ የሚመራው በሰላማዊ መንገድ ነው መታገለው። በምርጫ ፖለቲካን የሰላማዊ ፖለቲካን ተቀብሎ እዚህ አዲስ አበባ ውስጥ ጽህፈት ቤት ተሰጥቷቸው መኖሪያ ቤት ተሰጥቷቸው መንግስት እንደውም ብዙ እርምጃ ወደፊት ሄዶ መኪና ሰጥቷቸው ብር ሰጥቷቸው አውቃለሁ። እንደዚህ ሁሉም ፓርቲዎች ናቸው በነገራችን ላይ። አንዱ ምሳሌ እሱን ላንሳ። የኦሮሞ ነጻነት ግንባር ቢሮ ተሰጥቷቸዋል። ሌላ የኦሮሞ ነጻነት ግንባር ኮምፒውተር ምናምን። ይሄ ሁሉ ከሆነ በኋላ ቤታቸው ውስጥ ገብተው መኪናቸውን ይዘው ብራቸውን ከወሰዱ በኋላ መንግስትን መሳደብ ነው የጀመሩት። ዛሬ እኮ አይደለም ይሄ የዛሬ ካለፈው ከ2013 ከሰባተኛው ምርጫ በኋላ ማለት ነው። ሰባተኛው ምርጫ ነበር አይደል ያለፈው? ስድስተኛው አሁን ሰባት ይሄንን ጀመሩ፣ መሳደብ ጀመሩ። መንግስት ምን ብሎ ነው የሚሰርቡት?
ዲቃላ የመንግስት ማለት ነው፣ ነፍጠኛ፣ እንደውም ኦሮሞ አይደሉም እንደዛ አይነት ነገር መሳደብ ጀመሩ። በየመንደሩ እየሄዱ ስብሰባ እየጠሩ ማለት ነው። ነው አርሶ አደሩ ጋር ሄደው ገጠር ውስጥ ህዝቡን ስብሰባ ጠርተው ይሄንን በሚያደርጉበት ጊዜ ተው፣ ይሄ ነገር አያዋጣም፣ የፖለቲካ ስራ ስሩ፣ መሳደብ አይጠቅምም፣ አያዋጣም። በተለይ መንግስትን መስደብ ዋጋ ያስከፍላል። አንደኛ ይሄ መንግስት አገር እየመራ ነው፣ ብዙ ኃላፊነት አለበት፣ ስልጣን አለው፣ ፖሊስ ይመራል፣ ሌሎች የጸጥታ ተቋሞችን ይመራል። ግለሰቡም ቢሆን አንድ ግለሰብ አንተ የምትሰድበው ግለሰብ አንተ እሱን የመስደብ መብት አለ። ስለዚህ እሱም አንተን ባለው አቅም እርምጃ የመውሰድ መብት ሰጠኸው። አንተ እሱን በመስደብ ግለሰቦችን አትስደቡ። ለህዝቡ ግን ጥቅሙ ምንድነው? ጥቅሙ ከስድብ ምን ያተርፋል? ልጨርስልህ፣ ቆይ አትስደቡ። ስለዚህ ምንድነው የምታደርጉት? የፖለቲካ ስራ ስሩ። በቃ ቢሮአችሁን ክፈቱ፣ የፖለቲካ ስራ ስሩ። አላማችሁን መሳደብ ተው። የመንግስት ደጋፊዎችን አሁን የፋርሴ ቡላ የሚሉት ነገር አለ ነው። በኦሮምኛ ፋርሴ ቡላ ምናምን ይላሉ። አድንቆ ማደር ማለት ነው ፋርሴ ቡላ። በበቃ ላይ እንደ ተለጣፊ እንደ ጥገኛ የመንግስት ደጋፊ የሆነ ሰው በተለይ በኦነግ ሰዎች አካባቢ የብልጽግና ደጋፊ ከሆንክ ሁሉም በዓለም ላይ ያለ መጥፎ ነገር ይለጠፍባል። በጣም ደግ የሆኑ ኦነጎች ናቸው ያንን የሚያደርጉት። በጣም ክፎቹ አሳሲኔት ያደርጋሉ፣ ይገድላሉ። ካራክተር አሳሲኔት በህይወት ላይ ራሱ ብዙ ሰዎች በዚህ ተገድለዋል። አሁን የብልጽግናን በመደገፋቸው ብቻ በወለጋ አካባቢ፣ በጉጂ አካባቢ አይነገርም፣ እነሱ አይነገርም። አማራ ክልልም ተገድሏል። አማራ ክልልም እንደዛ የአማራ ፓርቲ ኃላፊውን ጨምሮ። ስለዚህ ይህንን ተውና እውነተኛ ጄኒውን የሆነ የምር ፖለቲካ ስሩ ስንላቸው ነበር። ፖለቲካ መስራት ትተው 5 ዓመት ሲሳደቡ ቆይተው ለምርጫ ሲቀርቡ ዜሮ ነው የወጡት። አንድም ሰው አልመረጣቸውም። አንድም ሰው የኦነግ ሰዎች ኦልሞስት ብዙ ቦታ ተወዳድረዋል ኦሮሚያ ውስጥ። እንደው ምርጫው እንኳን ገጠር ውስጥ ነው ምንድን ነው የሚሉት ኮሮጆ ምናምን አላየንም፣ በዚህ አልሰማንም። የምርጫ ቦርድ ፕሮፌሽናል የሆነ ስራዎችን ሰርቶ ጨርሶ አሳይቶናል። መጨረሻ ላይ የምርጫ ውጤት ተቋም ተገንብቷል ተብሏል፣ ዓለም መስክሮለታል። አዎ ከዚህ ሁሉ ነፃ ሆኖ የኢትዮጵያ የፖለቲካ ፓርቲዎች ምን መሰለ መጨረሻ ላይ የሆኑት ፖለቲካ አያውቁም፣ የፖለቲካ ፓርቲ መሆንም አይችሉም፣ እንትን መሆን አይችሉም፣ የሽምቅ ውጊያም አይችሉም። አሁን ኦነግ በአንድ እግሩ አዲስ አበባ በአንድ እግሩ ጫካ ነው ያለው። ኦነግ ራሱ የዳውድ ኢብሳ ኦነግ የምትለው እነ ጃልመሮ ከሚሉት ጋራ በኒውዮርክ በኩል የሚዞር ወይም ደግሞ በዲሲ በኩል የሚዞር ግንኙነት አላቸው። ምንም ጥያቄ የለውም። በኡጋንዳ አንተ ስማቸውን ሁሉ የምታነሳቸው ኡጋንዳ እኮ ያሉት እኮ የአማራው ጽንፈኛ ብቻ አይደለም። እነ መሮ እና የመሳሰሉ ሰዎች ከፍተኛ የሆነ ቢዝነስ እዛ ከተማ ውስጥ ያንቀሳቅሳሉ። መኒ ላውንደሪንግ የወርቅ ንግድ የሚሰራው እዛ አካባቢ ነው። ከወለጋና ጉጂ አካባቢ አሁን የኦሮሞ ነጻነት ሰራዊት የሚለው የሚያተኩረው ሌላ ምንም ምክንያት የለውም። እዛ አካባቢ በገፍ በባህላዊ መንገድ የሚሰበሰብ ወርቅ አለ። የዚህ ሁሉ ምንጩ የት ነው? ኡጋንዳ ነውና በሰላማዊ ፖለቲካ በኩልም ታግለው ማሸነፍ አይችሉም። ይሄ በታሪክ ለሁለተኛ ጊዜ ነው ኦነግ ያሳየው። ሽግግር መንግስት ሲመሰረትም ተመሳሳይ የሆነ ተግባር ፈጽመው ከሽፈው ነው ትውልድን 100 ዓመት ወደ ኋላ የመለሱት። አሁንም እዛ ደረጃ ላይ ግን አይደለንም። ኦነግሪቷ በተለይ ኦነግ እመራዋለሁ የሚለው የኦሮሞ ህዝብ ከማንም የተሻለ ጠንካራ አመራር የፈጠረበት ጊዜ ነው ያለው። ስለዚህ እንደዚህ አይነት ችግር ነው ወረዳ ላይ ቀበሌ ላይ የት ነው ያሉት ነው እንደዚህ ሰዎች የሉም። ቢጠናከሩ ለኢትዮጵያ ጥሩ ነው። እኔ አሁን ይሄን የምልበት ምክንያት ተቃዋሚ የፖለቲካ ፓርቲ ስልጡን የሆነ የሰለጠነ ዘመናዊ ሀሳቦች አሉት፣ አማራጭ አለው። ከገዢው ፓርቲ እኮ ሁልጊዜም ኢትዮጵያ አልተሰጠችው። ኢትዮጵያ የጋራ ሀገራችን ነች። ነገር ግን ገዢው ፓርቲ ማን ነው? ተቃዋሚ ፓርቲዎች ወይም ተፎካካሪዎች ቢያንስ መጠሪያቸውን በእኛ ጊዜ እኮ ተቃዋሚ ነበር የምንባለው። ያውም ቅራኔ ያለው ሀሳብ፣ ተስፋ ያለው ሀሳብ ነበር እኛ የምንሰጠው። ለምሳሌ እኛ ተቃዋሚ ያለነ የምንሰጠው ሀሳብ
ኢትዮጵያ ባህር በር ባለቤት መሆን አለባት። ኢትዮጵያ ትልልቅ መካናይዝድ እርሻዎች ማረስ አለባት። ከድህነትና ከኋላ ቀርነት መንጭቀን መውጣት አለብን። ህዝባችን ሀብታችን ነው፣ ርካሽ አትበሉት። በተለይ ገዢው ፓርቲ አቶ ጀዋር ካስታወሱት በቃ ሁልጊዜ ገዢው ፓርቲ ርካሽ እያለ ህዝቡን ሞራሉን ይነካ ነበር። ርካሽ አረብ ሀገር ያሉትን እንደ ከንቱ ትውልድ የመቁጠር ነገር ራሱ እኔ በኢህአዴግ ዘመን እኮ ራሱ ስራ ሳጥቶ ራሱ በድሎህ ራሱ ሁሉን ነገር አድርጎህ መልሶ አደገኛ ቦዘኔ የሚል ክስ አውጥቶ ከ1996 ጀምሮ እኮ 97 እኮ ግንፍል ብሎ እኮ ወጣው 96 የሰሩት በደል ነው። ሌላው መምህራኖችን የመንግስት ሰራተኛውን አመለካከት ውጤት ተኮር እያለ 1 ቁጥር 2 ቁጥር 3 ቁጥር ብሎ ታርጋ ሰጥቶ እኮ ለመንግስት ሲቪል ሰራባንቱ እንዳይተማመን አድርጎ መምህራኖችን ተማሪ እንዲገመግማቸው አድርጎ በቃ ዲሞራላይዝድ አድርጓቸው መምህር አንቱ የተባለው የተከበረውን ሙያ እኮ እንዲናቅ ያደረገው እኮ የነገነት ዘውዴ የነመለስ ዜናዊ እኮ ኢህአዴግ ስራ ነው፣ ውጤት ነው። እና ያንን እንዴት እንደረሱት እኔ ይገርመኛል። እንደው በዚሁ አያይዘን እስኪ ወደ ትግራይ እንሂድ። እንግዲህ አቶ ጀዋር እንደምታውቀው የዚህ የትግራይ ክልል በተለይ ቅድም ጠቀስ አድርገናቸዋል። ከጥቅምት 24 ክህደት በኋላ ትግራይ ክልል ያው የለየለት ጦርነት ተገብቷል ከፌዴራል መንግስቱ ጋር። ከዛም በኋላ ህግ ማስከበር ዘመቻ ተገብቷል። ምክንያቱም የኢትዮጵያ መከላከያ ሰራዊት የኢትዮጵያ ህዝብ ልጅ ነው። የኢትዮጵያ ህዝብ ልጅ የሆነን ነገር ስትነካ ህዝብ ነው የሚነሳብህ። አሁን አቶ ጌታቸው አሁን ዛሬ መመለሱን ሳይሆን ትላንትና በፕሮፓጋንዳ አፈቀላጫቸው እሱ ነበርና ትግራይን እኮ እንደ ህዝብ ነው የወረሩት ይላል። እና የህዝብ ልጅ ነክተህ ንብ ስነቀፈዋን ስነካው ምንድነው የምታደርግ? ምን ልታደርግ ትፈልጋለህ? በቃ በቻለችው አቅም ቀፈዋን ማስጣል ትፈልጋለች። ጭሱንም ምኑንም ተቋቁማ ማለት ነው። እና ኢትዮጵያ ያደረገችው እዛ አካባቢ ያለ ጁንታ ነው የተባለው። ጁንታ የተደራጀው ወንበዴ ዘራፊ ቡድን ማለት ነው፣ ሌላ አይደለም። የትግራይ ህዝብማ የኢትዮጵያ ሞተር ነው ብለው ክቡር ጠቅላይ ሚኒስትር ገና ስልጣን እንደያዙ ነው። ለዛውም በሚገባው ቋንቋ ማህበረሰቡ በሚገባው ቋንቋ በትግርኛ የትግራይ ህዝብ ማለት የኢትዮጵያ ታሪክ ማህተም ነው፣ ሞተር ነው ብለው ገልጸዋል። ሌላ ክህደት የለም። ወያኔ የትግራይ ህዝብን ከዚህ ከጨዋታው ውጪ ማውጣት እንትን ነው። አሁን ወያኔ ምንም ባህሪ ያላት መሰለ። ልክ ወያኔ ስትል የትግራይ ህዝብ ብሎ ይመጣሉ። አሁን ለይቷል። አሁን ለምን ይሄን ነው ሳስፈራሩ የነበር? አሁንም ድሮም እናውጣው የትግራይ ህዝብን ከወያኔ ለየው። ወያኔ ይኸውልህ የኢትዮጵያ ህዝብ በ2013 ወያኔዎች ወደዚህ ለመምጣት ሲፈልጉ የወሰደው እርምጃ ትክክለኛ እርምጃ ነው። ማን? የኢትዮጵያ ህዝብ። እሺ፣ እንደውም የኢትዮጵያ ህዝብ በበቂ ሁኔታ አልተንቀሳቀሰም። ያን ጊዜ ወያኔዎችን አጥፍቶ ቀብሮ ነበር መመለስ የነበረበት። ወያኔዎች እኮ 27 ዓመት ስልጣን ላይ ያሉ በተለይ በ83 84 85 86 87 88 89 ኦሮሚያ ውስጥ እኮ እኔ ማውቀው የምናገረው ጄኖሳይድ ነው ያደረጉት። ያን ጊዜ ሶሻል ሚዲያ የለም፣ ቴሌፎን የለም። ባሌ ውስጥ የሚያደርጉት ግድያ ወለጋ አይሰማም። ቦረና ውስጥ የሚያደርጉት ጭፍጨፋ ሀረርጌ አይሰማም። ሶ ህዝቡ ትክክለኛ የሆነ የመረጃ ልውውጥ እንዳሁኑ የለም። በጣም ዘግናኝ የሆኑ በጅምላ ግድያዎች ነው ሲያደርጉ የነበሩት በቦረና፣ በባሌ፣ በሀረር፣ አርሲ፣ ወለጋ አካባቢ ሲያደርጉ የነበሩ እንግዲህ ኦሮሚያ ውስጥ እኔ የማውቀው ማለት ነው። ቀላል ጭፍጨፋ አይደለም ያደርጉት። ወጣቶችን ኦነግ እያሉ አርሶ አደሩን በየማሳው ነበር በጥይት በስናይፐር ሲያስገድሉ የነበረው ወያኔዎች ስልጣን ላይ የመጀመሪያው 10 ዓመት። ይሄ ቀላል ግድያ አልነበረም ሲደረግ የነበረው። በዛ በመጀመሪያው 10 ዓመት ውስጥ እኮ ወያኔዎች በተለይ ከ97 ምርጫ በፊት የኦሮሚያ ወጣቶች፣ የኦሮሚያ አርቲስቶች፣ ጆርናሊስቶች፣ መምህራን፣ የእምነት አባቶች በጠቅላላ ተሰደው ኬንያ፣ ጅቡቲና ሱዳን ሲንከራተቱ ነበር። ከዚህ አሰደዷቸው ናይሮቢና ካርቱም ድረስ ሄደው አሳይለም እንዳያገኙ፣ ጥገኝነት እንዳያገኙ ሁሉ ያደርጉ ነበር ማለት ነው። ጅቡቲ ድረስ ሄደው ወያኔዎች
ያ ብቻ አይደለም፣ ይገሉ ነበር በጠራራ ፀሐይ። በርካታ ኦነግ ያልሆኑትን ወይም ደግሞ ኦፒዲዮ ውስጥ ያን ጊዜ ኦፒዲዮ ኦሮሚያ ውስጥ መሪ ድርጅት ነበረ። ኦፒዲዮ ውስጥ ለኦሮሞ ህዝብ መብት ሲናገሩ የነበሩት ፕሬዝዳንት የነበረውን ጨምሮ ያን ጊዜ ሐሰን አሊ የነበረው ፕሬዝዳንት፣ በርካታ ሰዎች ማንሳት ይቻላል። ያን ጊዜ የኦሮሚያ ባለስልጣን የነበሩ ለህዝቡ መብት ሲናገሩ የነበሩትን ገለው አስገድለው ከሀገር ያሰደዷቸው ቁጥር ስፍር የላቸው። ይህንን ህዝቡ አይረሳም እኮ። በምን መመዘኛ ነው እንደገና ታጥቀው መጥተው የአማራ ክልልና ኦሮሚያ ክልል ሲመጡ ህዝቡ ቁጭ ብሎ የሚያይበት ምክንያት የለም። ህዝቡ የወሰደው ትክክለኛ ውሳኔና ትክክለኛ ውሳኔ ነው። አሁንም ያ ውሳኔ መደገም አለበት። እንደውም ያሉበት ቦታ ሄዶ እነሱን አጥፍቶ ቀብሮ ትክክለኛ የትግራይ ልጆችን ለትግራይ ልጆች ክልሉን አስረክቦ ነው መንቀሳቀስ የሚጠበቀው እንጂ አዲስ ያልሆኑ እነ ደብረጽዮን እነ ምግበ እነ ሞንጆሪኖ 27 ዓመት ሙሉ ሲጨፈጭፉ የነበሩ እንደገና ተመልሶ ሲመጡ ዝም ብሎ የሚያይ ህሊና ያለው ኦሮሞም አማራም የለም። የተፈጠሩ ደግሞ ያየናቸው አሉ። አሁን የኦነግ ሸኔ ሰዎች እነ ጃልመሮ አሁን ከወያኔዎች ጋር ሲሞዳመዱ እንደውም ወያኔ ጦሩን በዚህ በአሶሳ በኩል በምዕራብ በኩል ሊያመጣ ነው ምናምን የሚባል ወሬ ሲወራ ሰማን። የአማራ ፋኖ የሚል ስም ሰተናቸው ስንደግፋቸው ስንወዳቸው በሚዲያ ላይ ስናሞግሳቸው የነበሩት የፋኖነትን ዓላማ ትተው ጽንፈኛ ሆነው የወያኔና የሻቢያዎችን ተግባር ሲያስፈጽሙ ያየናቸውም አሉ። ከኔ በላይ አንተ ታውቃቸዋለህ። እንደዚህ አይነት የተፈጠሩ ሰዎች አሉ። ይሄ ነገር ምንድነው አሁን እያየን ያለ ነው? ህዝቡ ራሱ እያገለላቸው የድርጅት ማንነታቸው ቅቡልነት እያጣ ሲሄድ ተራ ሽፍታው ነው ሲንቀሳቀሱ ምናቸው። ኦሮሚያ ውስጥ አሁን ያ ነው ያለው። በኦነግ ሸኔ ስም የኦሮሞ ነጻነት ሰራዊት ምናምን ተብሎ ሲንቀሳቀስ የነበረው ዛሬ ላይ ተራ ሽፍታ ሆነው ባለሀብቶችን እየዘረፉ ሴቶችን እየደፈሩ እንደዚህ አይነት ነገር ነው ሲያደርጉ እያየን ያለ ነውና እኔ ይሄ አንዳንዴ አፍራለሁ። የትግራይ አክቲቪስቶች አሜሪካ ምናምን በዩቲዩብ ላይ ወጥተው እንደገና ተመልሰው ወደ ኦሮሚያ ወደ አማራ ክልል ጦርነት ከፍተው ለመቆጣጠር እንመጣለን ብለው ሲያስቡ ይሄን ያህል ደነዝ አደረጉ እንደ ይሄንን ህዝብ አይደለም። ህዝቡ በንቃት እየጠበቀ ነው። ህዝቡ ለህዝቡ ያዝናል። እዛ አካባቢ ላለው ህዝብ ያዝናል። ታስታውስ እንደሆነ መንግስት ወያኔዎቹን አባረው መቀሌን በተቆጣጠረ በመጀመሪያው ሳምንት ውስጥ ነው የየክልሉ ህዝብ እህልና ገንዘብ አዋጥቶ መቀሌ ሄዶ ህዝቡን ሲደግፍ ሲረዳ የነበረው። ይሄ ሁኔታ ደግሞ ሊነገራቸው ይገባል። አይቻልም፣ ተቀባይነት የለውም ፔሬድ ብሎ ህዝቡ ሊነገራቸው ይገባል። እንደው ግን አሁን አቶ ጀዋር እነዚህ ሰዎች እንደው አንድ ጓደኛዬ ለምን ኤርሚያስ ሁሌ ይላቸዋል ተገትረሽ ቅሪ ማለት በቃ ካፈርኩ አይመልሰኝ የሚሉ አይነት ናቸው እነ ደብረጽዮን አቋማቸውና ራሱ ሶፍትዌር የላቸውም ማለት አሁን አፕዴት አርጋቸው እንደ አዲስ ቀይራቸው የምታረጋቸው ሰዎች አይደሉም። በቃ እስካገለገሉ ድረስ አገልግለው የምታስቀምጣቸው አይነት ሰዎች ናቸው። ሪፎርም አልተቀበሉማ። ሪፎርም ካልተቀበሉ ራሳቸውን ለማደስ ውስጣቸውን ለማደስ ዝግጁ አይደሉም። አሁን እኒው ሰዎች የትግራይ ህዝብ ስንት እድል ይስጣቸው። ትላንት ምርጫ እናረጋለን ብለው የጨረቃ ምርጫ አደረጉ። እድል ሰጣቸው፣ መረጡት። እሺ በፌዴራል መንግስትም በህገ መንግስቱም ተቀባይነት ስለሌለው ነው አንዱ። ሂደውም ፕሪቶሪያም ሲስማሙ ያን የጨረቃ ምርጫ ሊያፈርሱ ነው። ሁለት ሰሜን እዝን መተው ተከበብክ ተበደልክ ብለው አሁንም ህዝቡ ውስጥ ተወሸቁ፣ ተደበቁ፣ ህዝቡን ምሽግ አረጉት። እሺ ብሎ አብሯቸው ቆላ ተንቤን ገባ። ከዛስ እንደገና ፕሪቶሪያ ስምምነት ብለው ከፕሪቶሪያ ስምምነት ነፍሳቸውን ጊዜ መግዣ ይሉታል እነሱ ነፍሳቸውን አድነው ጊዜ ገዝተው እንደገና አሁንም የፌዴራል መንግስቱን ተወቃሽ አድርገው እንግዲህ ኢሳያስ አፈወርቂ ያኮረፈበት ይታወቃል። አብረውን የነበሩ የአማራ ኃይሎች ያኮረፉበት ጉዳይ ይታወቃል። አብዛኛው ነው። እኛም እኮ ተሰምቶናል። እኔ ለምሳሌ እንደግል ተሰምቶኛል። እንዴት ስባት ይፈታል እንዴት ያለቀ ጦርነት ብዬ ከቀናነት ነው። ግን ከዛ በኋላ ፌዴራል መንግስቱ አይ እኔ መሄድበት ማፕ ነው በዚህ መልኩ ተከተሉኝ አለ።
ተከተልን። ምክንያቱም ፌዴራል መንግስቱ ባያዋጣ ኑሮ ህዝብን ባያዋጣ ኑሮ ያንን መንገድ አይከተልም ብለን ተከተልን። መከተላችንና ያን የትግራይ የዚህነ ደብረጽዮንን ይሄ ተገትረሽ ቅሪ ቡድን ምን አደረገው? ለጠረው ከህዝብ። እነ ጌታቸው ወጡ በርካታ አሁን 12 ጄኔራሎች ነበሩ የዛኔ ባህላዊ ጄኔራል ቢሆኑ 12 ነበሩ። ከ12 እኮ አሁን 3 ነው የቀራቸው። 3 በሚቆጠሩ መዲድ ምግበና ሸሪ በቃ እነዚህ በጣት 3 ሰዎች ናቸው። ከዛ የሆኑ ኮሎኔሎች አሉ ምናምን እነሱም በሆነ ነገር የተያዙ ወይ በወርቅ ንግድ ውስጥ ያሉ ሰዎች ናቸው። የትግራይን ህዝብ ወጣቱ ነቅቶ ያው አዲስ አበባ አለ፣ አዳማ አለ፣ አዋሳ አለ፣ ወልዲያ አለ፣ ሎጊያ አለ፣ ሰመራ አለ። የትግራይ ወጣት ወጣ። አሁንም በአዲሱ አዋጅ አውጥተዋል። አዲሱ አዋጅ ከክልሉ ያለ ምክንያት መውጣት አይቻልም። በረራዎች በፊት አቆመብን ነው የሚሉት። አሁን ራሳቸው አቆሙት። የወር ተይዟል። አሁን ትግራይ በረራ ከዚህ ነው እንጂ ነፃ የምታገኘው ከአዲስ አበባ ወደ መቀሌ እንጂ ከመቀሌ ወደ አዲስ አበባ የወር ተይዞ ከወር አልፏል። 2 ወር እየደረሰ ነው። ይሄን ቡክ አድርገህ መምጣት አትችልም። ይሄን ስታየው ህወሓትን አንደኛ ከምርጫ ቦርድም የተሰረዘ ድርጅት ነው፣ እውቅና የሌለው ድርጅት ነው፣ ከመንግስት ጋር የተጣላ ድርጅት ነው። ከእንደገና የፕሪቶሪያው ስምምነት መሰረት የተሾሙትን አቶ ማነው እሱ ታደሰ ወረደን በመፈንቅለ ስልጣን አድርገው ደብረጽዮን የፕሬዝዳንትነት ፍቅር ስላለው ይሄው አሳይቷል። የትግራይ ወጣትን የትግራይ እናትን ምን አድርጊ ነው የሚሏቸው? እና ይቻላል ወይ ቢሆንስ ተሰብስቦ እንዲህ በአማላጅ በምላጅ ትላንትና በደስታ በሆታ ሂዱ ያልተሳካ ውጊያ ዛሬ በአማላጅ በግዴታ የሄደ ተዋጊ ምንድነው ውጤቱ? እንደው ከዚህ አንፃር ቅድም የተወሰነ አንስተናል። ወያኔዎች 27 ዓመት ሙሉ ታንኩን፣ ባንኩን፣ ዲፕሎማሲውን፣ ፓርቲውን፣ ህዝቡን ሁሉን ተቆጣጥረው ሙሉ ኢትዮጵያን ሲገዙ ነበረ። ወጣቱ በባዶ እጅ ነው ያባረራቸው። ያን ያህል ፈሪዎች ናቸው። በዓለም ላይ እንደ ወያኔ ፈሪ የለም። ባለፈው ጊዜ ተሸውደናል። እንደው በጀግንነት ምናምን አንዳንድ መጽሐፍ ጽፈው ምናምን ተራሮች ያንቀጠቀጠ ትውልድ ምናምን ብለው መጽሐፍ ጽፈው ተስፋዬ ገብረአብ ነው የጻፈው። ያ ተስፋዬ ገብረአብ እሱ ሻቢያ ነው። እንደዚህ አይነት መጽሐፍ ጽፈው የኢትዮጵያን ህዝብ አሳስተዋል። በቃ እነሱ ሁሉንም አዋቂ አድራጊ ፈጣሪ አስመሰሉ ሰው። ነገር ግን እንደ ወያኔዎች በዓለም ላይ ፈሪ የለም። በተለይ መጨረሻ ላይ በጣም ፈሪ ቦቅቧቃ እየሆኑ መጡ። ምክንያቱም ሀብት እያካበቱ እዚህ አዲስ አበባ ውስጥ እኮ አብዛኛው ህንጻ እኮ አሁንም የነሱ እኮ ነው። እዚህ ቦሌ በተለይ ቦሌ ውስጥ የምታየው አብዛኛው ህንጻ ምንድነው ወደዛ ወደ ሲኤምሲ አካባቢ ብትሄድ ወደ አያት አካባቢ ብትሄድ አሁንም አብዛኛው ህንጻ የነሱ ነው። መኖሪያ ቤቶች ጂ+3 ምናምን ገንብተው አከራይተው ኦልሞስት ይሄ ለስጋ ቤቶች ለምን የተከራየ ህንጻ አንድ ጊዜ የተጠለፈ ስልክ በ600 ሚሊዮን ቢያወጣ ሽጥልኝ ምናምን ኦልሞስት ይሄ አዲስ አበባ ውስጥ የምታየው ህንጻ ከ67% በላይ አሁንም ገቢው የነሱ ነው። ምክንያቱም በአንድም ሆነ በሌላ አጋጣሚ ሰሚት የሚባል አካባቢ ሄደስ የማን ነው ብለህ ህንጻ መጠየቅ በጣም ነው የሚከብደው። ኢንቨስቲጌት ቢደረግ ጥሩ ነው። እኔ ግን በራሴ ካየሁት 10 ህንጻ 6-7ቱ የነሱ ነው። ሌሎች በርካታ የመንግስት ቤቶችን ምናምን ይዘው 2-3-4 ቤት ወጣቶች የ30 ዓመት የ25 ዓመት ወጣቶች ይብን ወያኔ ከስልጣን ሲወርድ ቲኔጅ የነበሩ አሁን 3-4 ቦታ መሬት ያላቸው ቤት ያላቸው አሉ። በቢሊዮን የሚቆጠር ገንዘብ አሁንም ያንቀሳቅሳሉ። ይሄንን ሁሉ ይዘው ማሸነፍ ያልቻሉ ተባረው ከዚህ መቀሌ ገቡ። አንደኛ። ሁለተኛ መቀሌ ገብተው ትግራይ ሙሉ ያስተዳድሩ ነበር፣ ወልቃይትና ራያን ጨምሮ ክልሉ ሙሉ በሙሉ ተረክበው በፉል ስኬል ያስተዳድሩ ነበር። ዲያስፖራው 100% የዲያስፖራው ተጋሩ ከነሱ ጋር ነበር ደጋፊ። አመራሮቹም እነ ጻድቃንም እነ ጌታቸው ረዳም ከነሱ ጋር ነበሩ። ትግራይን ሙሉ በሙሉ ይዘው ጦርነት ጀምረው ማሸነፍ ያልቻለው ያ ብቻ አይደለም። የክልላቸው 40 ክልላችን ነው የሚሉት 30% በላይ ወልቃይትና ምዕራብ ትግራይ የሚሉትና በደቡብ በኩል ያለው ራያ ከእጃቸው ወጥቶ ሌላውንም እዛ ያሉበትንም የትግራይ ክልል 100% መምራት የማይችሉበት
ሶስተኛ ከነሱ ጋር የነበሩት ሰዎች አፈንግጠው ከነሱ ወጥተው ከፌዴራል መንግስት ጋር አንድም ሌላም ተሰደው በዲያስፖራ ከነሱ ተለይተው እንቅስቃሴ እያደረጉ ያሉ። አራተኛ ዲያስፖራው 100% የደግፋቸው የነበረው ዲያስፖራ አሁን እንደ አሜባ ተከፋፍለው በአንድ የነበረው የነሱ ሚዲያ 3-4 ቦታ ተከፋፍለው እርስ በርሳቸው በታሪክ 27 የስልጣን ዘመናቸውና 2 ዓመት ትግራይን ሲያስተዳድሩ እርስ በርሳቸው ተስማምተው እንትን ብሎ የማያውቁ ተስማምተው ሲሰሩ የነበረው ተከፋፍለው እያለ ያ ብቻ አይደለም በዲፕሎማሲ በርካታ የሆኑ የውጭ ደጋፊዎች ነበራቸው። አሁን ግን ያ የለም። የመጨረሻው የአሜሪካ ኤምባሲ የሰጣቸውን ማስጠንቀቂያ አይተናል ማለት ነው። በተከታታይም የነገር ሌሎችም ሶስተኛ፣ አራተኛ፣ አምስተኛ ሱዳን ድሮ ከነሱ ጎን የነበረው ራሱ ተከፋፍሎ የሱዳን መንግስት እንኳን እነሱን ለመደገፍ ለራሱ የህልውና አደጋ ያለበት ሻዕቢያ ኦልሞስት ወጣቱ ከውስጡ አልቆ ባዛውንቶች ብቻ የቀረና የራሱ የህልውና አደጋ ያለበት እንኳን እነሱን ለመደገፍ ይፍጨረጨራል፣ ሊያስመስል ይችላል። ይሄ ጽምዶ የሚባለው ነገር በሙሉ እኮ የእምቧይ ላይ ካብ ነው የሚባለው። ምንም ጫፉን ነካ ብትል የሚፈረካከስ እዚህ ደረጃ ላይ ደርሰው ህዝቡን የትግሬን ህዝብ ከማሰቃየት ውጪ ምንም የሚያመጡ ነገር የለም። የትግራይ ህዝብ አሁን ልክ በቀደም ጌታቸው ረዳ ስለ እንትን ሲያነሳ ነበር ስለ ኤርትራ የሳሎ ኤርትራ ስለ ኤርትራ ሳይነሳ ምን አለ? የኤርትራ ሁለተኛው ከተማ ከረን ናት። ኤርትራውያን ከከረን ይልቅ ካምፓላ ይኖራሉ። አብዛኛው ኤርትራ ከሀገሩ ተሰዷል ማለት ነው። እንግዲህ ከሰከንድ ላርጀስት ሲቲ ሁለተኛው ትልቋ ከተማ እንግዲህ ናት ከረን። የትግራይ ወጣቶች አሁን አዲስ አበባ ውስጥ በገፍ ነው ያሉት። በብዛት በፕሌንም በእግርም መጥተው በተለያዩ የኢትዮጵያ ከተማዎች ውስጥ እየኖሩ ነው ያሉት። ጥሩ ኑሮ እየኖሩ ነው ያሉት። የገንዘብ ችግር የላቸውም። ምክንያቱም ያስቀመጡላቸው አለ። አብዛኛዎቹ የገንዘብ ችግር ያለበት የትግራይ ወጣትም እዛ ነው ያለው። መንቀሳቀስ አይችልም። ደሃው ምንም መውጫ ያጣው ገንዘብ የሌለው ቤት ሰርቶ እዚህ አዲስ አበባ ላይ ወይም ደግሞ የተለያየ አካባቢ ቤት ሰርቶ መሬት ወስዶ እያከራየ ያሌለ አሁንም እዛ ነው ያለው እንጂ እዚህ ያሉት አንዳንዴ ታያቸዋለህ። ኦልሞስት እንደ ኢንቨስተር ነው ስፔንድ የሚያደርጉት። ወጣቶች ናቸው ግን በጣም ሀብታሞች ናቸው። አወሳሰቡት የትግሬን ህዝብ ችግር። እዛ ህዝቡን ችግር ላይ ተተው ገንዘብ ያላቸው በሙሉ አምልጠው የፕሌን ቲኬት የመቁረጥ አቅም የሌለው እና አንድ ቀን ተጉዞ ከትግራይ ክልል መውጣት አቅም የሌለው ወጣት ተሰባስቦ ነው እዛ ያለው ማለት ነው። ይሄንን አስገድደውም ሆነ አፍሰው አስታጥቀው እስከምን ያህል እንደሚያዛልቃቸው ያ ሁሉ አቅም እያለ ያልቻሉትን ዛሬ ላይ በዚህ በደቀቀ አቅም ምንም ማምጣት አይችሉም። በሌላ በኩል ደግሞ ስታይ የፌዴራል መንግስት ከምን ጊዜውም በላይ የተጠናከረ ጠንካራ የፖለቲካና የወታደራዊ አመራር ያለው መንግስት ነው እዚህ እያየን ያለ ነው። ቅድም ያነሳናቸው ነገሮች እንዳሉ ሆኖ ማለት ነው። ቅድም በውስጥ የተሰገሰጉ የጊዜ ጉዳይ እንጂ ከውስጥ እየተበጠሩ የሚወጡ እነኚህ ሰዎች አንዳንዴ ያደፍጣሉ፣ አንዳንዴ ደግሞ ይነሳሉ። ይሄ እንደተጠበቀ ሆኖ ግን በጣም ጠንካራ የሆነ የፖለቲካ አመራር ነው እያየን ያለ ነው። የፖለቲካና የወታደራዊ አመራር ኢትዮጵያ ውስጥ ያለው እኔ አንዳንዴ ሳስበው ስገመግመው ምን ይታየኛል መሰለህ? ለትግራይ ህዝብ በጣም ያዝናሉ። ጦርነቱን ወያኔዎች በሚፈልጉት መጠን የፌዴራል መንግስቱ እየፈለገ ያለ አይመስለኝም። ምክንያቱም እያሳየ ያለው ተግባር ያንን የሚያሳይ አይደለም። ባጀት ሲፈልጉ ትክክለኛ የሆነ የመንግስት መዋቅር በሰራበት ጊዜ በበቂ ሁኔታ ባጀት ሲልቅ የነበረ መንግስት ነው። መሰረተ ልማቶችን የውሃ፣ የመብራት፣ የስልክ አሁንም አለ አይደል? እነሱ ነገሮች አሉ። ፌዴራል ተቋሞች አሉ። የባንኩ አለ፣ አሁንም አውሮፕላን አለ፣ ቴሌኮም አለ፣ ኢትዮ ቴሌኮም። ግን የነ ደብረጽዮን ፕሮፓጋንዳ እነኚህ ነገሮች እንዲያደርጉ የሚፈቅድ ነበረ? ሌላ መንግስት ቢሆን ኢትዮጵያ ውስጥ
በእለቱ ነበር እንደዚህ አይነት ነገሮችን ቆርጦ ወታደር ልኮ ፉል ስኬል ጦርነት ውስጥ የሚገባው። ይሄ መንግስት ግን ለዛ እየቸኮለ አይደለም። ይሄ ነገር ደግሞ አልገባቸውም ለነሱ። መንግስት የፈራ ነው ይመስላቸው። አሁን እነሱ አንዳንድ ሚዲያዎችን ስታይ መንግስት እንደፈራ 4 ኪሎ በቀደም አንስተን ነበር። 4 ኪሎ በቃ ምንድነው እንደሚጠቀሙ ቃል አለ። ጭንቅ ገብቷል ነው ተተራመሰ። 4 ኪሎ ተሸበረ እንደዚህ የሚሉት ነገር አለ። በዚህ ራሳቸውን ባይሸውዱ ይሻላል። መንግስት ሊወድቅ ደርሷል ለሚሉት እቺ እኮ እነ መሳይ እንትነች እኮ መሳይ ነው የሚያመጣው። አሁን እነሱ ምን ነው መሳይና ሀብታሙ አያሌው እንዴ ይመጡልህና በቃ ርዕስ ነው የሚያጮሁት እዚህ ጋር ዛሬ ምን አለ ይሉና በቃ 4 ኪሎ እየተተራመሰ ነው። አብይ እንትን አለ በቃ ብልጽግና ብርሃኑ ጁላ እንደዚህ አሁን መከላከያን መምታት ሲፈልጉ ፊልድ ማርሻልን ያመጣሉ። መንግስትን መዋቅሮች መምታት ሲፈልጉ መንግስት ጥሩ ነው ለእነሱ አሁን በሌለ እውነት ራሳቸውን ተስፋ ይሰጣሉ። ምን በቃ ቅዠት ልጅን ውስጥ ነው ያሉት። እንደው እስኪ ሌሎቹ ሰዓት ስለሚወስዱብን እንደው የዲያስፖራውን ፖለቲካ እንግባና የመጨረሻ እናድርገው። እንደው ሰሞኑን ደግሞ እነ ሀብትሽ እነ ምን አለ ሀብትሽ እኮ ኪው ተባለ። አበበ ቶላን ሰሞኑን ያለውን ሰምታል? ምን አለ? ይሄ ለንደን ያለው እኩለ ሌሊት ፊት አለ። እነሱ እኮ አሁን እንደ መሰለ ይሄ ከኢሳት የጀመረ ነው። ኢሳት ነው ሁሉም አሁን የውጭ ያለው የተለያየ የጽንፈኛው ሚዲያ አማርኛው ከኢሳት ቴሌቪዥን የተፈረካከሰ እና ሲከፋፈል የመጣ ቅርንጫፍ ነው። ኢሳት ኤምኤስ እንደገና ደግሞ ኢትዮ 360 ከዛ በኋላ ደግሞ በየግላቸው ግለሰቦቹ በየግላቸው እንደዛ ነው። መጀመሪያ ኢሳት ነበሩ። ከዚህ ይሄ ማን ነው ከሪዮት ከሚለው በስተቀር ሁሉም ኢሳት ውስጥ የነበሩ ናቸው። ሪዮትም ከማን ነው ኢቢኤስ ነው የወጣው። ከሱ በስተቀር ሁሉም ኢሳት የነበሩ ናቸው። ያ ነው እየተፈረካከሰ የመጣው። ሲጀመርም ግንኙነታቸው አብዛኛው በጥቅም ላይ የተመሰረተ ነው። ሌላ ምንም ቲኤምኤች አለ። የትግራው ቲኤምኤች በጦርነቱ ጊዜ የነበረ እና አሉላ እነዚህ እነ ስታሊን ምናምን የነበሩበት ነው። እነሱም ተፈረካክሰው ለየብቻ ናቸው። አሁን አንደኛው ማየት አይፈልግም። ሁሉም እንደዛ ናቸው። የኢሳት ፍርካቾችም እንደዛ ናቸው። ያው የኢሳት ፍሬዎች ማለት ነው። ኦኤምኤንም እንደዛው ነው። ከውቅያኖስ ውስጥ የወጣ አሳ ነው የሆኑት። መጀመሪያ ከሁሉም ቦታ የተደናቀፉ ነገር ነው የሆኑት። መጀመሪያ ዲያስፖራው ከለውጡ በፊት በወያኔ ላይ ካለው ጥላቻ የተነሳ ኢሳትና ኦኤምኤንን በጣም ይደግፍ ነበር። በሚሊዮን ብር እያሰባሰበ ይሰጣቸው ነበር። እያንዳንዳቸው እዛ ውስጥ የሚሰሩ ሰዎች የትም ቦታ ተቀጥረው ቢሰሩ በአሜሪካ ነገር የማያገኙትን ገንዘብ ያገኙ ነበር ማለት ነው። ስለዚህ አክቲቭሊ 24 ሰዓት ቁጭ ብሎ ፕሮፓጋንዳ ይሰሩ ነበር በወያኔ ላይ። ያን ጊዜ ዲያስፖራ ያለውም አገር ውስጥ ያለውም ኢትዮጵያዊ ስለሚደግፋቸው ውጤታማ ነበሩ። ለትግሉ አስተዋጽኦ አበርክቷል ያን ጊዜ። ነገር ግን ልክ ለውጡ እንደመጣ ሌላ ቻፕተር መጀመር ይጠበቅባቸው ነበር። ምክንያቱም ውጭ ያሉት ሚዲያዎችም ሆነ የፖለቲካ ታጋዮች ሲታገሉለት የነበረው አላማ አንድ ግቡ መጥቷል ማለት ነው። ወያኔ ከስልጣን ተወግዶ ዲሞክራሲያዊ የሆነ ጅማሮ ያለው መንግስት ኢትዮጵያ ውስጥ መጣ። ጠቅላይ ሚኒስትር ወደ ስልጣን መጣ። ከዛ በፊት ይነሱ የነበሩ ጥያቄዎች በሙሉ አድሬስ ሊደረጉ በጠረጴዛ ላይ ተቀመጡ ማለት ነው። አሁን ሀገራዊ ምክክር ኮሚሽኑ እዛ ላይ አሁን የወጡ ነገሮች የብሔር ፖለቲካን የሚጠሉ ሰዎች ነበሩ ያን ጊዜ። የብሔር ፖለቲካን የሚጠሉ ሰዎች እንደ ማሳያነት የሚያነሱት ነገር አንዱ ምንድነው? የመኪና ታርጋ ነው። የመኪና ታርጋ አሁን ብሔራዊ ሀገራዊ ይሆናል። ኢትዮጵያ ያኔም ይቃወማሉ፣ ዛሬም ይቃወማሉ። እንደዚህ አይነት እንትን ውስጥ ነው የገቡት ማለት ነው። በአመካካሪ አጣን፣ አዳማጭ አጣን። ለምሳሌ አሁን ፓርላማም ላይ በፊት ባለፈውም አቶ ቡልቻም
እንደገና ዶክተር መራራም ያነሱ ነበር። ፓርላማ እነሱ ስለነበሩ ራሱ አቶ ልደቱም ጭምር ያነሳ ነበር። ኢትዮጵያ ብሔራዊ እርቅ ያስፈልጋታል። ስለዚህ መንግስት ለብሔራዊ እርቅ ይዘጋጅ ሲባል ምን ይል ነበረ? ኢህአዴግና አቶ መለስ ማን ከማን ተጣልቷል ይላቸው ነበር። ራሳቸው ያጣሉና ያን ጊዜ እነሱ ከሚያነሱ ጥያቄዎች ውስጥ አንዱ የብሔር ፖለቲካ ነው። ሁለተኛው ሀገራዊ ምክክር ነው አይደል? እነ መራራ ምናምን ሶስተኛው የወደብ ጥያቄ ነው። እነሱ ከሚያነሱት ውስጥ ትክክል። ከተሜነት እንደውም ኢህአዴግ ብዙ ጊዜ ግብርና መር እያለ ልክ ለገበሬው የቆመ እየመሰለ ለገበሬው አልቆመም እናውቀዋለን። ግን ብዙ ጊዜ ግብርና መር እያለ እኛ ፖሊሲያችን ግብርና መር ነው እያለ ከተሞች የደቀቁበት ዋናዎቹ የተጠየቁት ጥያቄዎች በአንድ ቀን የሚመለስ ነገር የለም። ጊዜ ይወስዳል። ፕሮሰስ ነው። ህዝብ ማስተማር፣ ማደራጀት፣ መመካከር ብዙ ነገር ይጠበቃል። የገንዘብ እጥረትም አለ። አንድ ነገር ለማድረግ ገንዘብ ያስፈልጋል፣ ባጀት ያስፈልጋል። ሰው ማሰልጠን አለብህ። የሰው ኃይል ቅድም እንዳለው አሁን ሪቮሉሽን አይደለም የተደረገው፣ ሪፎርም ነው። በሪፎርም የመጣ ሰው ሳታጣራ ዝም ብለህ ወደ አዲሱ ለውጥ አታስገባም። ጊዜ ይወስዳል። ሰው ታስተምራለህ፣ ታሰለጥናለህ። ጥራት ያለው ሀሳብ ያለውን ሰው እየወሰድክ ነው አዳዲስ እነሱ የሚጠይቁት ነገር በሙሉ ምላሽ እያገኘ እየተሰራ እያለ ትላንት የሚቃወማሉ፣ ዛሬ የሚቃወማሉ። ሌላው አንድ በጣም የጎዳቸው ነገር የውጭ ያሉት የዲያስፖራዎቹን አሁን የውጭ ያለው ዲያስፖራውንም ሆነ አገር ውስጥ ያሉትን የፖለቲካ ተቃዋሚዎች በጣም የጎዳቸው ለወደፊቱም የሚጎዳቸው ሊለዩት የማይችሉት አንድ ነገር አለ። እሱ ምንድነው? ጠቅላይ ሚኒስትሩንና መንግስታቸውን ይነቃሉ። ይህ በጣም አደገኛ ነው። የሚናቅ መንግስት የለም። አንዳንዴ ይመስለኛል መንግስትም እንዲንቁት አድርጎ ራሱን ዝቅ አድርጎ መንግስት ራሱን ዝቅ አድርጎ መስራቱ አይኮፈስም። ያለ መኮፈሱ ጠቅላይ ሚኒስትሩ ችግኝ ሲተክል እርሻው ሲንቀሳቀስ ምን ሲል ድሃ ጋር ምናምን ሲል ሲያዩ ምንድነው ጎዳና ላይ የሚያድሩትን ሲሰበስብ ሲያበላ በዓል ምናምን ሲያደርግ ሲያዩ ቺንማ እኛ ምን ሰራለን እንደዛ አይነት ስራ ይመስላችኋል የሚሰራውና በጣም ይሄ ጠቅላይ ሚኒስትር ጽህፈት ቤት የሚባለው ናቁት። ይሄ ደግሞ በጣም ጎዳቸው፣ የበለጠ ጎዳቸው። መጉዳት ብቻ አይደለም አፈር ከደም ያስበላቸው። እኔ ካሁን በኋላ ይኸውልህ እነኚህ አሁን መራራ በለው ሌሎቹም አሁን የኢህአፓዎች ኦልሞስት ህዝቡ አልቀብር ብሏቸዋል። ቢኮዝ የሞተ ነገር መቀበር ነው ያለበት። መንግስትም ድሮ መዘጋጃ ይቀብር ነበረ። መዘጋጃም እየቀበራቸው አይደለም። በፍጥነት መቃብራቸውን አበጅተው ቢቀበሩ ይሻላቸዋል። ህዝቡ ኦልሬዲ አፍንጫውን ይዞ እስኪሸሻቸው ድረስ መጠበቅ ካሁን በኋላ ኢህአፓ ነኝ ብሎ ፖለቲካ ስራ ልስራ ብሎ ኢትዮጵያ ውስጥ የሚንቀሳቀሰው የመጨረሻ በዓለም ላይ የመጨረሻው ሰው ቢኖር እሱ ሰው ነው። ሀሳብ ካለ ሌላ አዲስ በአዲስ ሀሳብ በአዲስ ስም በአዲስ ቪዥን አዲስ የፖለቲካ ድርጅት ለመስራት ቢዘጋጁና የእንደዚህ አይነት ነገር አካል ቢሆኑ ይሻላል ማለት ነውና የዲያስፖራም ከዚህ ጋር የተያዘ ነው። አሁን ላይ ያየን ያለ ነው። ወደ ተራ እርስ በርስ መሰዳደብ ውስጥ አልወጡም። አሁን ገና በሚቀጥሉት 3-4 ወራት አሁን እኮ ሞዴል ምልመላ ነው የሚመስሉት። አሁን ይሄ ከመልክ ጋር በተያያዘ ከቁመና ጋር በተያያዘ ከግለሰብና ጋር በተያያዘ ምንድነው ጥቅሙ? አሁን አንድ ሚዲያ እንደ ሚዲያ ለማህበረሰቡ ማህበረሰብን መናቀቁ እንደ ባህሉ ነው እንደ ባህሉ ነው። ኢትዮጵያ ውስጥ እንደ ባህልም ሳይሆን የኢትዮጵያ ሕዝብ የፖለቲካውን ስራ ለአገሪቷን እየመሩ ላሉ መንግስቶች አደራ ሰጥቷል። በምርጫም ሰጥቷል። ከምርጫ በፊትም ሰጥቷል። የኢትዮጵያ ሕዝብ ለጠቅላይ ሚኒስትሩ ሰጥቷል። ስለዚህ ሌሎች ከዚህ ውጭ ያሉ ሰዎች የሚያወሩትን ፖለቲካ እንደ መዝናኛ ማየት ጀምሯል። ምንድነው የሚያደርገው? ሊዝናና የነሱን ቻናል ይከፍታል። ያን ጊዜ እነኚህ ሰዎች ብዙ ቪው ያገኛሉ፣ ብዙ ተመልካች ያገኛሉ። ብዙ ተመልካች ባገኙ ቁጥር ደግሞ ብዙ ብር ያገኛሉ። ይመቻቸው። የነሱ ፕሮፓጋንዳ ይኸውልህ አሁን በተለይ
በኦሮሞና በአማራ መካከል ጸብ ለማንሳት የኢትዮጵያ ዩቲዩበሮች የሰሩት ፕሮፓጋንዳ ላለፈው 6-7 ዓመት ሩዋንዳ ውስጥ KLM የሚባለው ሬዲዮ በቱትሲዎች ላይ ከሰራው ፕሮፓጋንዳ በሺህ እጥፍ ይበልጣል። በሬዲዮ ነው ያኔ ሶሻል ሚዲያ አልነበረም። በ1994 ወይም ደግሞ በኢትዮጵያ 86 አካባቢ ነው። ሶ ያን ጊዜ በሬዲዮ ነው ነው መልእክቱ የተላለፈው እንደዛ የነበረው። እዚህ የሰሩት እነ ሀብታሙ አያሌው እነ መሳይ መኮንን እነ ጀዋር መሐመድ በዋናነት ደግሞ እነኚህ ዩቲዩበሮች የዩቲዩብ ቻናል ከፍተው እንትን ሲያደርጉ የነበረው ሲሰሩ የነበረው ፕሮፓጋንዳ ከዛ ይበልጣል። ህዝቡ በተጨራረሰ ነበር። ነገር ግን ለካ የኢትዮጵያ ህዝብ የሀገርንና የፖለቲካውን ስራ ለመንግስቶች በእምነት በኃላፊነት ሰጥቶ እነኛን ሰዎች እንደ መዝናኛ ነው የሚያቸው። ነገር ግን በዚህ መቀጠል የለበትም እንዳትል ከኛ ከመንግስት ከሀገር ቁጥጥር ውጪ ነው ያሉት። ካሁን በፊት ምንም ያላደረጉ ዛሬ ምንም ያደርጉ ምርጫው ላይ ራሷን በቀደም ምርጫ እንዳይሳካ ስንት ፕሮፓጋንዳ ነበር ሲሰራ የነበረው። ካርድ እንዳታወጡ አሉት አወጣ፣ ሰልፍ እንዳትወጣ አሉት ተሰልፍ ወጣ፣ እንዳመርጥ አሉት መረጠ። ይሄንን ያሉት ደግሞ 30-40 ሰው ሆኖ ትልቅ ሰዎች ሽማግሌዎች አንዳርጋቸው ጽጌ፣ ናምን ዘለቀ፣ ልደቱ አያለው እንትን ከፍተው ነው ምንድነው ተቃውሞ ሰልፍ ምንድነው የበይነ መረብ ምናምን ብለው ሰልፋ እነኛ ግብዳ ሰዎች አላለላቸውም እንጂ ቢልላቸው ኖሮ ሀገር መምራት ይችላሉ ሲባሉ የነበሩ ሰዎች ያን ያህል ወርደው ዩቲዩብ ላይ ቁጭ ብለው ሲያሰራጩ የነበረው ፕሮፓጋንዳ የአንድ ኢትዮጵያዊ ጆሮ እኮ ጠበላላ ማንም አልሰማቸውም። ብዙ ሚሊዮን ሰው ሰማን ሲሉ ነበር። 5 ሚሊዮን ሰው ሰማን ብሎ ቁጥር ሲቆጥሩ ነበር። ላይክ እና ሼር ሲቆጥሩ ነበር። እንደውም አንድ እዛው ጋር ያይዘውና የቴዲ አፍሮ ዳስጣል ሙዚቃ በተለቀቀበት ጊዜ ነውና የቪውን ቁጥር ቆጠሩት። እንግዲህ አንዳንዴ ድድብና እኮ ድንቁርና አይጠናወተን። ያን ቪው ቆጥረው ዶክተር አብይ አህመድና ቴዲ አፍሮ ምርጫ ቢወዳደሩ ቴዲ አፍሮ ያሸንፋል ማሳያ ሲባሉ ይሄው ቪው አሉ። አሁን አንደኛ ቪው ደጋግሜ እኔ ስንት ጊዜ እንዳየሁት ያውቃሉ። ያ ሙዚቃ ተመችቶኝ ያ ነገር ተመችቶኝ አንድ ሰው ሪፕሌይ ደጋግሞ ያያል። ይሄን እንኳን መረዳት የማይችሉ ከእንደገና መረዳት ብቻ አይደለም ሆን ብለው የሚያጠፉም ሰዎች አሉ። ከነሱ ድንቁርናው እንዳለ ሆነ ብለው ደግሞ ከመካከላቸው ሆነ ብለው የኢትዮጵያን ህዝብ የናቁ ደግሞ ህዝብን ንቀህ ዋጋ ትከፍላለህ። የኢትዮጵያ ህዝብ ስልጡን ነው፣ መሪ አግኝቷል። በቃ የሰለጠነ መሪ፣ ቪዥነሪ፣ ራዕይ ያለው አስተያየቱ። እኔ በነገራችን ላይ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አመለካከት እንደው በዚህ አጋጣሚ መድረኩን ልውሰድና እንትን ልበልህ። በቃ እያቸው እስኪ ፕሮጀክቶቹን መኪና መንገዱን እየው የሰፋ ነው እይታው። በቃ እይታው የሰፋ አድማስ የምታይበት እይታህ ራሱ እዚህ መሬት ሆነ ሰማይ እንድታይ የሚያደርግ ነው። ይሄ ምንድነው? የሰውየውን ንጽህና ነው የሚያሳይህ። ሰውየው ንጹህ መሆኑን፣ ሰውየው የሥራ ሰው መሆኑን፣ ሰውየው ደግሞ ብርሃን መሆኑ በሄድክባቸው ፕሮጀክቶች በሙሉ ጻዳ ነው። ደስ የሚል እይታ ነው ያለው። ስታየው መንፈስ የሚያድስ መንፈስን የሚያረጋጋ ግሪን በቃ ይሄ አረንጓዴ ልማቱ ስታዩ የብስክሌት መንገዱን ስታይ የአጠቃላይ የከተማው አሁን አራዳ ፓርክ ምን ሲባል ነበር? ይችላል እንግዲህ አራዳ ፓርክ ከቀበና ጋር ያይጀል እንግዲህ አራዳ ፓርክ ሰዎቹ ተነሱ። እውነት አቤና የሆነ ጓደኛው ጋር ሰርተናልና ይሄው ሰውን እዚህ አነሱት። ሰው ነበረ ጭር አለ ሰው የነበረበትን ቦታ። አሁን በአዲስ አበባ ነው የምልህ፣ በአዲስ አበባ አንደኛው አራዳ ፓርክ ነው እዚህ ከጎናችን ያለው። አሁን ብዙን ጊዜ ስለ አዲስ አበባ ሲወራ እውነት ነው፣ አየነው ለውጥ እኮ ምንም ተአምር እኮ ነው። ግን እኮ አዲስ አበባ ብቻ አይደለም። አሁን እነሱ የሚሉትን እኔ ስለ አዲስ አበባ እንደውም አሁን ብዙ ማውራት ያለብን አይመስለኝም። ምክንያቱም ዋና ከተማ ስለሆነ የአዲስ አበባ እየታየ ነው ያለው። ቅድም አንተ ስለዚህ
ስለ ቀበና እናውራው ስትል እሱ ራሱ እያወራ ነው። ከአዲስ አበባ እንውጣ እስካሁን ቢሾፍቱ እንሂድ፣ አዳማ እንሂድ፣ ሻሸመኔ፣ ጅማ፣ ባሌ ሮቤ፣ ቦረና ውስጥ አሁን ቦረና ኦልሞስት በኢትዮጵያ ስታቲስቲክስ ድሮ የመጨረሻ ኋላ ቀር አካባቢ ነበር። ቦረና ዩኒቨርሲቲ የለም፣ ማብራት እንኳን የለም። በደርግ ጊዜ የጄኔሬተር ማብራቶች በየከተማው ላይ አይደለ፣ አንዳንዱ ያን ጊዜ ነበር የጄኔሬተር የጋዝ ማብራት እንጂ የለም። ዛሬ ላይ ግን ተለውጧል። ከተማው ብቻ አይደለም ገጠሩም ተለውጧል። የደቡብ አካባቢ አሁን የከተማ ኮሪደር እንደተጠበቀው ነው። ስለ አዲስ አበባ ስናወራ የገጠር ስለ ኮሪደር ሲወራ ሰው ከተማ ብቻ ይመስላል። የገጠር ኮሪደር አለ። የገጠር ኮሪደር የአርሶ አደሩ ኑሮ የቀየረ የኢትዮጵያ አርሶ አደር ጎጆ ሰርቶ እኮ ጥጃውም ፍየሉም ባልና ሚስት ልጆችም እዛው ነበር የሚተኙት። ያሁኑ ተቋም ተቀይሯል። ስለ በ67 ሚሊዮን ኦልሞስት 80 ሚሊዮን ህዝብ ነው። ሁሉም ጋር ለመድረስ ጊዜ ይፈጃል። እሱ እንደተጠበቀው ነው። ጅምሩ ግን የገጠር ኮሪደር ታምር ነው ያለው። አስፋልት መንገድ እያንዳንዱ አርሶ አደር በር ላይ እንዴት እንደሚገባ የእርሻው ቦታ የከብቶች ማለት እንግዲህ የገጠሩን ሰው ሁሉ አምጥተን ከተማ እናስገባና የኮሪደር ተጠቃሚ እናድርግ ብለው ይጠብቁ እንደሆነ እነሱ አይቻለም። አሜሪካም አልተቻለም። ነገር ግን ገጠር እዛ ህዝቡ በሚኖርበት ቦታ ልኩን የጠበቀ በአካባቢው አቅም ላይ የተመሰረተ ስራዎች እየተሰሩ ነው። ከከተማው በተሻለ ነው። ከከተማው በተሻለ ነው። የመብራት አቅርቦት፣ የውሃ አቅርቦት፣ ሶላር አንዳንድ አካባቢ ኤሌክትሪክ የማይደርስበት አካባቢ ባዮጋዝ ሶላር የሶላር ኤሌክትሪክ የከብቶቹን ጽዳጅ እንደገና መልሶ ባዮጋዝ አድርጎ በርካታ ስራ የተሰራ ነው። እንግዲህ መንግስት ማለት ለውጥ ማለት ለውጡን በሰው ላይ ነው የሚያደርገው። ሰው ተኮር ይሉታል ብልጽግናዎች። በሰው ላይ የሚደረገው ያ ለውጥ እያየነው ነው ያለ ነው። ይሄንን እንዴት ይቃወሙ፣ ለምን ይቃወሙ፣ መቼ ይቃወሙ፣ እስከ መቼ ይቃወሙ በጣም የሚገርም ነገር ነው። የነሱን ተቃውሞ የኢትዮጵያ ህዝብ እንደ ኢንተርቴይንመንት እንደ መዝናኛ ግን ዲያስፖራ መቼም እዛም ዲያስፖራ እዚች ጋር አሁን ዲያስፖራ አሁን ባለፈው አይደለም መዋዘ ጥበብ ዲያቆን ዳንኤል ክብረት ዲያስፖራው እንዲች ብሎ ኢትዮጵያ ያቀበራለሁ ብሎ እንዳያስብ ሲሉ የትኛውን ነው ያሉት? አሁን እዚህ ጋር ዲያስፖራ ሁሉ ዲያስፖራ ነው እንዴ? ዲያስፖራ እኮ የተባለው ዲያስፖራ ማለት የጽንፈኛው ነው። የምናወራው እኛ ስለ ጽንፈኛ ነው። ስለ መልካሙማ ዲያስፖራ የውጭ ምንዛሬ ኢትዮጵያ እንድታገኝ የሚልክ ውጭ ሆኖ ለሀገሩ ለተወለደበት አካባቢ ሆስፒታሎች፣ ጤና ጣቢያዎች፣ ጤና ተቋሞች፣ ስልጣኔዎችን ወደ ሀገር ቤት እንዲመጡ የሚናፍቅ የተለያዩ ከተሞች እህትማማች እንዲሆኑለት የትውልድ ከተሞቹ መጥቀስ እንችላለን። ግለሰቦችም ጭምራሉ ምናቃቸው ኢትዮጵያን አሁን ካሉበት ኢትዮጵያ እንግዲህ የምክክር ኮሚሽኑ የሚቀይረው ነገር ይኖራል ይመስለኛል። በጥምር ዜግነት ጉዳይ ኢትዮጵያ ነጠላ ዜግነት ነው የምትሰጠው። ኢትዮጵያዊ ከሆንክ ኢትዮጵያዊ ነው፣ ውጭ ከሆንክ ኢትዮጵያዊነት ይሰረዛል፣ ትውልድ ነው የምትባለውና ብዙ ትውልደ ኢትዮጵያውያኖች እስካልተቀየረ ድረስ ህገ መንግስቱ ብዙ ትውልደ ኢትዮጵያውያኖች ዲያስፖራዎች ቀናዎቹ ማለት ነው ለሀገራቸው ለተወለዱበት አካባቢ የሚለፉ የሚሰሩ የሚደክሙ እንደውም ያን ያዩትን ቴክኖሎጂና ስልጣኔ የሚሹ ለኢትዮጵያችን በመልካም ነገር የሚያዩ ዲያስፖራዎች አሉ። በዛው ልክ ደግሞ ወይ ኢትዮጵያን ነቅለው ለቀው ሄደው እንደለቀቁት አልለቀቋት ግን መሽገር ሆነው ከኢትዮጵያ ፖለቲካ ጋር ተጣብተው ኢትዮጵያኖችን እያሳሳቱ ለግላጋ ወጣቶችን እያስጨረሱ የደም ነጋዴዎችን ነው እና እንዲች ብለው መተው እንዳይቀበሩ የሚያሉት መዋዘ ጥበብ እሳቸውን ነው። እኔም የእሳቸውን ሐሳብ ደግፋለሁ። ምክንያቱም ኢትዮጵያ እንድትፈርስ እየሰሩ የት ላይ ሊቀበሩ ነው? ኢትዮጵያ እንድትፈርስ ቀን ከሌት እየሰሩ ጽንዶ እያለ ነገ ሀገር አለኝ ብሎ ሊቀበር ነው። እኔ ደግፈዋለሁ ይሄን ሐሳብና ይሄን ነው። ከዛ ውጭ እንደው ቅድም የሽመልስ አልከዳህም ነው ያለው ሀብታሙን የሆነች ያየን ነበር። አይ ሽመልስ የእንትናቸው መጨረሻ እኮ ኖ አሁን ሀብታሙ አብረውት የነበሩትን ልጆች በሙሉ እያራከሰ እያንከሳከሰ እንደ ክፉ ጎረቤት የሴት ጎረቤት እየተሳደበ ነው የሚያባረው እና እኔ ሽመልስ አበራ ሀብታሙ አያሌውን እየተማጸነ መሳይ ከወዲሁ ላልከዳሽ ቃል አለኝ ያልተማመነ ባልንጀራ በየወንዙ ዳር ይማማላል ይባላልና የሽመልስ መማለድ አሁን ካሁኑ እባክህ ነገ እንኳን በ$6000 ጥዬ ቢሄድ እንኳን እንዳትፈርድብኝ ችግር ነው የሚል ይመስላል። እና አትጃር መጨመር ሐሳብ ካለ ጨምሮ የለም የዛች የመቃብሯ ነገር ነው ዲያስፖራ
እዚህ መቀበር የሚፈልግ ዲያስፖራ እዛ ያለው በሁለት ሙስሊሙ በሙስሊም እምነት የሞትኩት በዛ ቦታ ነው የምትቀበረው። እንትን ማድረግ የለም አይቻልም። አንዳንድ ስፔሻል ኬዝ ካልሆነ በስተቀር ለምሳሌ በጣም ታዋቂ የሆኑ ሰዎች አሉ። እሱም አንዱ ለሶስት ሰው ነው ያየሁት እኔ በተለይ በእኛ በኢትዮጵያ ክርስትና እምነት ተከታዮች ናቸውና እንደዚህ እኔ እውነቱን ለመናገር ብዙም አይመቸኝም እንደዚህ አይነት ነገር። ምክንያቱም አንድ ሰው አንድ ዲያስፖራ እዚህ በርካታ ዘመዶች ለቤተሰብ ሲባል እኮ እዚህ መጥቶ የሚቀበረው ለሱ አይደለም። እሱማ ሞቷል። እዛም ቢቀበር ምንም እንትን የለውም። ለቤተሰብ ሲባል እዚህ ቤተሰቦች አሉት። ቤተሰቦች ውስጥ ደግሞ በጣም ጥሩ ዜጎች አሉ። አገሪቷን የሚወዱ ህብረተሰቡን የሚወዱ ዜጎች አሉ። እና እምነትም ማለት ደግሞ ሃይማኖት አለ። በኦርቶዶክስ እምነት ነው መሰለኝ አብዛኛው አሁን ሲሪየስ ነው። እኔ ውጭ ያለው አንድ ሰው እዛ ሲሞት ኦልሞስት ሁላችንም ብር ንዛዜ ነው። ሁላችንም ብር አዋጥተን የምናውቀው ሰው ከሆነ በፕሌን አገሩ መጥቶ እዚህ ቤተሰቦቹ ማድ ይቀበላልና እንደዚህ አይነት ሁኔታዎች መነሳታቸው ትንሽ እንትን ያን ያህል ግን እነሱ ኤክስትሪም ሄደው እኮ ኢትዮጵያ ትፍረስ ብለዋል። ካፈረሷት ሀገር እንዴት ነው የምትሳልላት? አሁን እኮ ንዛዜ የምትናዘዘው ኢትዮጵያ ቅበሩኝ ነው አይደል የምትለው? ኢትዮጵያ ቅበሩኝ ካልክ ኢትዮጵያ አሁን ያለውን መንግስት እንጂ ልትቃወም የምችለው እንድፈርስ መስራት የለብም። ለዛውም ከታሪካዊ ጠላቶቻችን ጋር እና ከዛ እንግል ነው የተወሰደው። ሰዎችን እንጥራው። ለምሳሌ አንዳርጋቸው ፖርት ሱዳን ድረስ ሄደው በኢትዮጵያ ላይ ትልቅ አሻጥር የሰራ ሰው አንደኛ ዘመን ተሻጋሪ ባንዳ ነው። አሁን በጣሊያን በአድዋ ጦርነት ጊዜ የአድዋ ጀግኖች እነ ባልቻ ባነፍሶ ስማቸው ይነሳል አይደል? ባልቻ ገበየሁ ጉርሙ ስማቸው ይነሳል ያን ጊዜ ነበሩት። ከዛ በፊትም በዶጋሊ የሚባል ቦታ በነበረው ጦርነት እና አሉላ አባ ነጋ ስማቸው ይነሳል። አየህ በጀግንነታቸው ተነሳ። አንዳርጋቸውም በኢትዮጵያ ላይ ከሱዳኖችና ከግብጽ ጋር ሶማሌም ነበረ በ1969 ሶማሌ ጋር እንደ ፓርቲም እንደ ግለሰብ ብቻ አይደለም እንደ ፓርቲም አብረው ሶማሌ ጋር ሆነው ወቅታው። ይሄንን እንግዲህ 1969 ነው ዛሬ አወራ። የዛሬውም ከ50-60 ዓመት በኋላ ለትውልድ ይተላለፋል። ልጆቹ ያን መጽሐፍ ያነቡታል ወይም ያን ታሪክ ይሰሙታል ማለት ነው። የልጅ ልጆቹ የኛ አያት እኮ ባንዳ ነበር። እንደዚህ አይነት ነገርም አለ። ምንድነው ተስፋ የሚሰጠው? አሁን ላይ እኔ አሁንም ደግሜ የምልህ ሁኔታዎች ሊስማሙህም ላይስማሙህም ይችላል ማለት ሊስማማኝም ላይስማማኝም ይችላል። አሁን ላይ በጣም ጠንካራ መሰረት ያለው ስራ ነው ኢትዮጵያ ውስጥ እየተሰራ ያለው። ይህ ስራ ደግሞ በተለይ ይሄ የምናያቸው አሁን ስለ አዲስ አበባም ስለ ሌላውም ስናወራ ነበረ። ሌሎች ብዙ ሁሉ የምናወራቸው ዛሬ ደግሞ ያላወራናቸው ነገሮች አሉ። የህዳሴ ግድብ፣ የማዳበሪያ ፋብሪካ፣ ነዳጅ፣ ጋዝ፣ የቤንዚኑ፣ ሌሎች በርካታ የስንዴ እርሻ ስንዴ አሁን ኒኩለር መጥቶላል። ኒኩለር ጥሩ ተስፋ ሰጪ ለፓወር ለኤሌክትሪክ ለታዳሽ ኃይል ነው የምትጠቀመው ኢትዮጵያ ማለት ኢትዮጵያ ተስፋላት ነው። በቃ ኢትዮጵያ ተስፋላት። ባንዳ ግን ምንጊዜም ባንዳ መሆኑ እኛ ባገኘነው አጋጣሚ ባንዳዎችን ነው ራሳቸው አሁን እኔ ብልጽግና እና ኢህአዴግን አወዳደራለሁ። በኢህአዴግ ጊዜ እኔ አንዱ ተከሳሽ አልነበርኩ። አሁን በኢህአዴግ እኔን አሸባሪ ብሎ ሲከሰኝ በሰላማዊ ትግል ስለታገልኩ እንጂ አንድም ስለ ሽብርተኝነት ያደረኩት ማስረጃ የለውም። በጥላቻ ነው የአይን ከለር አላማረኝ። መጨረሻ ላይ ሄዶ ግማሽ ክልል ይዞ ኦልሞስት የሽብርተኝነት ስራ እየሰራ ያለው ህወሓት ነው። እሱን እኮ ነው ሽብር አሸባሪ ተባሉ። ምንድነው ባንዳዎቹ ራሳቸው ወጥተው ባንዳ ነን እያሉ ነው። ኢትዮጵያን እናፈርሳለን፣ ከሱዳን ጋር እንሰራለን፣ ድል ለሶማሌ። የሶማሌው መንግስት ዛሬ ኢትዮጵያ ውስጥ ነው ያለው። እንግዲህ የሶማሌው መንግስት አዲስ አበባ ነው ያለው። ግን እነሱ ትላንትና ኢትዮጵያ ባህር በር ነው እኮ ያለችው። ባህር በር ልታገኝ ባለፈውም ገልጸዋል። በሶማሌላንድ ቢሄድ፣ በሞቃዲሾ ቢሄድ፣ በኤርትራ በዚህ በአሰብ ወደብ ቢሄድ፣ በምን ቢሄድ ክቡር ጠቅላይ ሚኒስትሩ ለኢትዮጵያ ህዝብ ተስፋ እንሰጣለሁ፣ ረሃብን እንቀንሳለሁ፣ የስራ አጥን እንቀንሳለሁ ብሎ እንጂ ለግሉ ለጀልባ ለመዝናናት አይደለም። ዳንጎቴ አይደለም። በቃ እሱ ባለሀብት አይደለም። እና ይሄ ሁሉ ጥረት ለኢትዮጵያ ህዝብ ነውና ይሄን ነው ለማለት የፈለኩት። እጅግ አድርጌ አመሰግናለሁ። ታንክ ዩ። አላፈንኩም።
አፈንከው እየተባልኩ ነው። አይ ጥሩ ነው። መልካም ውድ ሀቅና ሳቅ ሚዲያ ቤተሰቦች የዛሬውን የወቅታዊ ዝግጅታችን ከአቶ ጀዋር አደም ጋር ያደረግነው ውይይት በዚህ መልኩ ተጠናቋል። ሳምንት በሌላ ርዕስ በሌላ ዝግጅት እስከምንገናኝ ሰላም ቆዩን እያል የዘወትር የሀቅና ሳቅ መልእክት የሆነውን መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተግተን እንሰራለን። ሰላም ቆዩ።